አለ ጳውሎስ። ማን የመረጠን? ምን ክርስቶስ መራጩ አብ ነው። ማንን ነው የመረጠው? እኛን በክርስቶስ በኩል ሳንኖር ኤግዚስት ሳናደርግ ያው ኢተርናል ዊል ነው። እሺ ኢተርናል ዊል እኮ ነው ምርጫው ነው የነበረው፣ እኛ ነን የነበርነው። ኦፍ ኮርስ ጋር ነው የሚመርጠው እኮ እኛ ነን የነበርነው ወይስ ምርጫው ነው የነበረው? የምርጫው ነው እንጂ እኮ ልክ እንደዛ ማለት ነው። ዮሐንስ ወንጌል 17:5 ላይም የነበረው እንትን ነው። ልክ እንደ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ማለት ነው። ለምሳሌ ድንኳን የሚሆነው መኖሪያችን ቢፈርስ ከእግዚአብሔር ዘንድ በእጅ ያልተሰራ ህንጻ እንዳለን እናውቃለን አለ አይደለ? እሺ ህንጻው መቼ ነው ለኛ ያለን መቼ ነው የተሰራው ህንጻው? ምን ህንጻው ያለን የእግዚአብሔር መንግስት ህንጻ አለን አለ አይደለ ጳውሎስ? ህንጻው የተሰራው መቼ ነው? የተዘጋጀው መቼ ነው? ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ላይ ነው ነው አይደለም። ዓለም ከተፈጠረ ጀምሮ ነው የሚለው ማቴዎስ 25 ላይ አይደል? እሺ ስለዚህ አሁን ያ የተዘጋጀው መንግስት አለን ብሎ ሲናገር ጳውሎስ ሲናገር አለን ብሎ ሲናገር ያ መንግስት ከነበረበት ጊዜ ጀምሮ በነ ጳውሎስ እጅ አለ ማለት ነው። ለምን እዛ እንገባለን እንደማለት ነው እንደማለት ነው። እንትኑ ፕላኑ ልቅድም እንዳልኩ እኮ ነው። ከ10 ዓመት በፊት ከመወለዴ በፊት አባቴ ገንዘብ ያስቀምጥና መጨረሻ ላይ ቢነግረኝ አባቴ ወይ ከመወለዴ በፊት በነበረኝ ብር ቤት ሰራልኝ ብዬ ብናገር፣ መኪና ገዛልኝ ብዬ ብናገር እኔ ሳይሉን የነበርኩት ገንዘቡን የነበረው የሁሉም ቸርች ፋዘር ኢንተርፕሬቴሽን ልክ አይደለም። ቸርች ፋዘርስ ሲጀመር ማን ነው ኢንተርፕሬት የተከራከረም ችግር የለውም። ለማወቅ የሞከርኩ ነው። ተከራከረም እኮ ችግር የለውም። ግን አንድ ጥያቄ ልጠይቅህ እስቲ። ቸርች ፋዘርስ ባይብልን ኢንተርፕሬት የማድረግ ኦቶሪቲ ያላቸው እንዴ? ኦቶሪቲ እንደነሱ ብቻ ነው የተባለው ኦቶሪቲ አለ? አፖስቶሊክ ትራዲሽን ካላችሁ ኖ አይ የጠየቁ ጥያቄ ቸርች ፋዘርስ ላይ ያሉ አባቶች ባይብልን ኢንተርፕሬት የማድረግ ኦቶሪቲ እንዳላቸው ቢብሊካል ኤቪደንስ ይኖር ይሆን? አፖስቶሊክ ትራዲሽን ካላቸው አይ ጊቭ ዩ ዘ ስፒሪት ካላቸው እኮ ካፒታል የሚመጡት ፖፕ ሁድ ይተላለፋል ይላሉ ካቶሊኮች እኮ። አሁን የጠየቁ ጥያቄ አፖስቶሊክ ትራዲሽን አይደለም ያወራሁት። ቸርች ፋዘርስ ስለ ኢንተርፕሬት አፖስቶሊሽን ትራዲሽን ትውፊት ነው የምትቀበለው። ትውፊቱም ደግሞ እንትን ነው ታውቃለህ፣ ኮራፕትድ ሆኗል በአሁን ሰዓት ትውፊቱ ማለት ነው። ትውፊት ከሆነ መታወራይ ካቶሊኮች እንደዛ ነው የሚያምኑት ነው። ፖፕ ነው ኮራፕትድ ሆኗል። ፖፕ ነው ኢንተርፕሬት እንዲያደርግም ቢብሊካል ኤቪደንስ የለም ነው የምነግርህ። ኢንተርፕሬት ማድረግና አፖስቶሊክ ትራዲሽን፣ አፖስቶሊክ ሰክሰሽን እና አፖስቶሊክ ኢንተርፕሬቴሽን የሚባል ነገር ሶስቱ የተለያዩ ነገሮች ናቸው። እኔ ጠየቁ ጥያቄ ቸርች ፋዘርስ ባይብልን ኢንተርፕሬት የማድረግ ኦቶሪቲ እንዳላቸው ቢብሊካል ኤቪደንስ አለ ወይ? አይ ጊቭ ዩ ዘ ስፒሪት ስላላቸው ያው ስፒሪትን ተጠቅመው እንትን ማለት ይችላሉ ይላል። ታዲያ ስፒሪት ከነበረ ለምንድን ነው ጉባኤው ላይ ጭቅጭቅ የነበረው? ሆሊ ስፒሪት የሚመራው ከሆነ ካውንስል ኦፍ ናይሲያን ነው ወይስ ቻልሰዶን? የትኛው? ኬልቄዶን ራሱ ጉባኤ ላይ ሚያፊዚስ እና ዲያፊዚስ እና ሞኖፊዚስ ለምንድን ነው ልዩነቱ የመጣው? መንፈስ ቅዱስ ከሆነ የሚመራው ግሪክ ፊሎሶፊ ነው። ስለዚህ እሱ ነው እኮ የምልህ እኮ ጉባኤውን አሁን ለምሳሌ ኦሪየንታሎች ጉባኤውን የኬልቄዶን ጉባኤን አይቀበሉም። ስለዚህ የተለያየ ነገር ነው ማለት ነው። አየህ ጉባኤ እንትን አይደለም ወሳኝ። ጉባኤው ኢንፋነብል ነው እንዴ? በካቶሊኮች ነው ኢንፋነብል አይደለም ይላል አውግስቲን። ጉባኤዎቹ ሊሻሻሉ ይችላሉ ይላል። እንደዛ ከሆነ መንፈስ ቅዱስ ከሆነ የሚመራው በ431 አውግስቲን እና ሴንት ቶማስ አኩይነስ የተለያዩ አመለካከት ነው ያላቸው። ሁለቱም ፖዚሽን ላይ መድረስ ይችላል። እሱ አሁን ጥያቄ እሱ አይደለም። ጉባኤዎቹ ኢንፋነብል አይደሉም ይላል አውግስቲን ሲናገር፣ ሊሻሻሉ ይችላሉ አለ። ለምን? የኤፌሶንን ጉባኤ አርመውታል አይደለ? የኬልቄዶን ጉባኤ ስለዚህ ካረመው እንዴት መጀመሪያ የነበረው ጉባኤ መንፈስ ቅዱስ ከሆነ የሚመራው ለምንድን ነው ሊታረም የቻለው? እሱ እንኳን የካቶሊክ ዳይሌማ ነው።
የሆነ ለማስረዳት ነው። አይ 431 ላይ የነበረው 431 ላይ የነበረውን የኤፌሶን ጉባኤ ለምንድን ነው 451 ላይ ያለው የኤፌሶን ጉባኤ ያረመው በሃይፖስታሲስ ላይ? ኦፍ ኮርስ ይተራረማሉ እኮ አዲሱ እኮ ጉባኤው ይፋነብል አይደለም ማለት ነው እንዴ? ኖ መንፈስ ቅዱስ አይደለም የሚመራው የነበረው። ከነሱ ጋር እኮ እየተስማሙ አይደለም። የነሱን ክሌም እኮ ነው የምነግርህ እኮ እሱን ነው እኮ የምልህ። ስለዚህ ያ ነው ራሱ ማለት ነው። ለምሳሌ ቸርች ፋዘርስ ላይ ኦሪት ዘፍጥረት ምዕራፍ 18 ላይ አብርሃም ቤት የገቡ 3 ሰዎች እነማን ናቸው የሚል ትርጉም አለ። ወጥ የሆነ ትርጉም አለ፣ ኮንሰንስ አለ። አንዳንድ ሰው ሁለት ኤንጀል ነው ይላሉ፣ አንዳንዱ ፕሪንካርኔት ጂሰስ ነው ይላሉ። ምንድነው አንዳንዶቹ የተለያየ ኢንተርፕሬቴሽን አለ። ስለዚህ ቸርች ፋዘርስ በዚህ መልኩ እንዲህ መተርጎም አለባቸው አይደለም። የነሱ ትርጉም ትክክል ነው ማለት አይደለም። ከነሱ የቀደሙ ደግሞ ተርጓሚዎች አሉ። ፖሊካርፕ ነው ፈሪሳውያን የሚባሉ ታውቃቸዋለህ? የሙሴ ወንበር ላይ የተቀመጡ ማቴዎስ 23:4 ላይ ፈሪሳውያን የሚባሉት የአይሁዶቹ ማለት ነው። የማሰሪያን የሚባሉት ማሰሪያን የሚባሉት የሙሴን ወንበር ተከትለው የሚወጡ ኢንተርፕሬት ሲያደርጉት የነበሩ አሉ። እነሱ አሁን በተረጎሙት አተረጓጎም ነው መሄድ ያለባችሁ። እናንተ አሁን ትክክል አይደላችሁም ነው የሚሉትና የእናንተ አተረጓጎም ለምሳሌ ዘፍጥረት 11:7 ላይ ኑ እንውረድ ያለው እግዚአብሔር ከነማ ጋር ነው የሚለው ከመላእክት ጋር ነው ይላሉ እነሱ ሲተረጉሙት። እናንተ ደግሞ ለስላሴ ነው ትላላችሁ። ስለዚህ ቀደም ብሎ የተረጎሙት ሁሉ ትክክል የትኛው ነው ትክክል? ዲቫይን የሆኑ አምላኮች አሉ አብሮት ይላሉ። አንዳንድ ኢንተርፕሬቴሽኖች አሉ ከያህዌ ጋር አብሮ የነበሩ ሌላ አምላኮች አሉ እኮ መላእክት ናቸው የተባሉት። ኤግዚስተንሳቸው በሱ ላይ ዲፔንድ የሆኑ መላእክትም ልትላቸው ትችላለህ፣ አምላክም ልትላቸው ትችላለህ እኮ። ያን እንደዛ አይደለም ስላሴ ነው ተብሎ የተተረጎመው እኮ በቸርች ፋዘርስ ሙሉ በወጥነት አይደለ? ስለዚህ አሁን ምንድነው ኢየሱስ ከመምጣቱ በፊት የነበሩ ሰዎች ለ1400 ዓመት ሲተረጉሙት የነበረው ትርጉም እነ ታርገም እነ ታልሙድ ምናምን ሲተረጉሙ እነ ሚድራሽ የነበሩ ትርጉሞች ትክክል አይደሉም ማለት ነው። ታልሙድ እንኳን የራባኒክ ከቴምፕሉ ከፈረሰ በኋላ ስለሆነ በትክክል አይደለም። ታልሙድ የራባዮች የሰሩት ነገር ነው ያመጡት ኮንኮክሽን እኮ ምን እኮ እሱ እነ ታርገምስ ራባኒክ ጁዳይዝም አይደለም እኮ። ራባኒክ የሆኑ እንትኖቹ ሊተሬቸሮቹ ከጥንትም ጀምሮ የነበረው ሰክሴሽኑን ሲጠብቁ ነበር ኢየሱስ እስኪመጣ ድረስ አይደል? የተበላሸ ነገር አለ፣ የተበላሸ አለ፣ ሰክሴሽኑ የተበላሸ ነገር አለ። ኡስታዚ ምን ላይ ነው እስቲ? ካይ ሙስሊም ነህ አይደል ሀቢቢ? አይ ቲንክ ሙስሊም ነው ኡስታዝ ልጁ። ስለ ኢሳና መርያም ምንድነው የሚለው ታልሙዶቹ? ነው ታልሙዱ በኋላ ላይ ነው የመጣው እኮ። ራባኒክ ኢንተርፕሬቴሽኑ ነው እየጠየኩ ያለሁት እኮ። ራባኒክ ትራዲሽኑ ከሱ አካዳሚ እኮ ነው የወጣው። ታልሙዲክ እኮ እሱ በኋላ ነው። ታልሙድ የኢየሩሳሌም ታልሙድና የባቢሎን ታልሙድ ይባላል አይደል? ሁለት ናቸው። ሁለት አይነት እንትን አለ። የባቢሎን ትራዲሽን አለ፣ ከዛ ደግሞ የኢየሩሳሌም ታልሙድ የሚባል አለ አይደለ? ሁለቱ ይለያያሉ። እነሱ ታልሙድ እኮ ጥናት ነው፣ ምንም እንትን የለም። በኋላ ላይ ነው ኢየሱስ ከመጣ በኋላም ነው ጥናቱ እንትን ያለው። በኋላ ላይ ግን ሚሽና ቶራ እሱ ሌላ ነው፣ በቃል የሚተላለፈው የነበረ እሱ ከበፊትም ጀምሮ የነበረ ነው። ሚሽና እንትኑ ከመጻፉ እሱ በኋላ ላይ መጣ አይደል? ከመፍረሱ በፊት የሚሽና አለ በቶራ የኦራል ፎርሙ ነው። ኦራል ቶራ የተላለፈበት ነው። ኤኒዌይ ልወጣ ነው። ሙስሊም ነህ እንዴ? ታዲያ ፕሬኤግዚስታንስ ምናምን እያልክ ዲቫይንሰን ምናምን እያልክ ሰለምቴ ነህ አይደለም? ጎስፔል ኦፍ ጆን እኮ የሆነ ሂስቶሪካሊ የተቀበሉት ነገር ነው። የሆነ ጂሰስ ዲቫይን ሰለምቴ ነህ እንዴ? አይደለም እኮ። ታዲያ እንደዚህ ልታጠና እንዴት ልታጠና ቻልክ? እንትን ነው ራንደምሊ መጽሐፍ ምናምን ብዙ አነባለሁ። ኦኬ። ታዲያ ምን አንተ እኮ ታዲያ ምን አከራከረ? ዲቫይ ማለት ዮሐንስ ወንጌል 17:3 ላይ ያለው እንትን እኮ ነው። ቀደም ሲራክ ዩኒቴሪያን ኮንክ በእንትን ማመን የለብህም ለማስረዳት እየሞከርኩ ነው በጎስፔል ኦፍ ጆን። አይ አንተ እንትን ማቶ ነገር ነህ። ማቶ ታውቃለህ? በጣም እውቀታቸው በጣም ሲበዛ ከዛ በኋላ አንዳንዴ እስቲ ሰዎችን ቴስት እናርጋቸው ምናምን ብለው ቴስት ያደርጋሉና እንትናን አስረስን ማን ነው ሲራክን ቴስት እያረከው ነው አይደለ? እንደዛ ነው። ጎበዝ ማሻአላ።
አሪፍ ነው። ጥሩ አያያዝ ነው ያዝከው። በርታ። እኔ የምልህ እንትን እያለ ነበር። በቃ ሉጣ አንዴ ሲራክ ጎስፔል ኦፍ ይናገራል እያለ ነበር። ለመፈተን አልነበረም እንዴ ሲራክ? የማታው ፕሮግራም እንደተጠበቀ ነው ኡስታዝ? እንደተጠበቀ ነው፣ ግን ብርድ አለ። እኛ ጋር ኃይለኛ ብርድ አለ። ኢንሻአላህ 19 ሰዓት ላይ እመጣለሁ። ሞክራለሁ። ኢንሻአላህ 3 ሰዓት በኢትዮጵያ ኢዝኒላህ። እንትን ከሆነ በአጋጣሚ ብርድ ከሆነ እወጥላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሙአዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጽሐፉ ደርሶኛል። አልሐምዱሊላህ ወላሂ በጣም ሰላም ነኝ። ማሻአላህ ከአንድ 2 ሰዓት በፊት ነው የደረሰኝ። 1 ሰዓት ተኩል 2 ሰዓት በፊት ነው የደረሰኝ። ኦኬ ወንድማችን ሐሰን ነው የሰጠኝ። አላህ ይባርክ ፊህ። አመስግኑልኝ በዚሁ። ማሻአላህ ጀዛከላህ ኸይረን ጀዛ ወንድም ሐሰን። ምንም ችግር የለም። ጀዛከላህ ኸይረን ኡስታዝ። አልሐምዱሊላህ እኔና ኡስታዝ ሙአዝ ተገናኝተን ድርሻለሁኝ አዳራውን ኢንሻአላህ። ዱዓ አድርግልን ኡስታዝ ሙአዝ ከቆየ ኢንሻአላህ። አኒ ነግቢ ጥያቄ ካለሽ ግቢ። ማኪም ከታች ካለሽ ጥያቄ ያላችሁ ክርስቲያኖች ካላችሁ ግቡ። ዛሬ ማታ እኔ ጋር ዛሬ ሰኞ ነው፣ ሰኞ ማታ ነው በኔ እና ወደ ማክሰኞ ሊነጋ ሲል ነው ኡስታዝ ወሂድ ትልቅ ፕሮግራም አለ በሱ ቤት ነው። ኢየሱስ ቅድሚያ ህልውና ነበረው ወይስ አልነበረውም የሚል ነው። ኢንሻአላህ በዛ ኢትዮጵያ 3 ሰዓት ነው። ከኢትዮጵያ ውጭ ላላችሁ ደግሞ እንግዲህ ባላችሁበት የሰዓት አቆጣጠር ቆጥራችሁ ድረሱበት። እኛ በአውስትራሊያ ሰዓት አቆጣጠር ወደ ፈጅር ወይም ፈጅር ላይ ማለት ይቻላል ኢንሻአላህ ለመገኘት ሞክሩ እዛ ፕሮግራም ላይ። ኡስታዝ ሙአዝ ቀጥል። ጀዛኩሙላሁ ኸይረን ነው። ምን እቀጥላለሁ? ያው ጨርሻለሁ እኮ ነው። ቆይ ዮሐንስ ወንጌልን አይደለም? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አይደለም? ቆይ አንዴ አማርኛው ላይ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው ነው አይደል? ቆይ ስታየው እንትን ይላል ከርና ለዚህ ለንጽጽሩ ግብአት እንድታውለው እናደርጋለን ኢንሻአላህ። በውስጥ ኮንታክት አድርገኝ። አንድ ይቅርበት። እኛ አንፈልግም እንደዚህ አይነት ሰው እንዲማር። ምክንያቱም ይሄ ከተማረ እኛንም ነው የሚያምታታን፣ ጭንቅላታችን ነው የሚያዞረው አይደል? ካይ ማሻአላህ አሪፍ እውቀት ስላለው እኛንም ያዞረናል ማለት ነው። እሺ ጥያቄን ስማኝ ይላል ይችላል። እሺ ዮሐንስ አንዳንድ ላይ ካይ አለ ካይ አለው። ዮሐንስ አንዳንድ ላይ ስንት ማንነት ነው ያለው? ፐርሰን ነው። ስንት ፐርሰን ነው ያለው? ያው ፐርሰን ማንነትን ስለሚወክል 2 ነው የሚሆነው። ወርድ ነው 2 ነው ያለው። ፐርሰን የለም እኮ እዛ ጋር ፐርሰን የለም። 1 ፐርሰን ነው ያለው፣ አብ ነው ያለው። ግን ቃል የሚባለው ሎጎስ ነው። ለምሳሌ ስትመለከተው ፐርሰን አይደለም፣ ያኔ ቃል ነው። ቃል ፐርሰን ነው እንዴ? እንዴት ሁለት ማንነት ይሆናል? እዛ ላይ አይደንቲፊኬሽን የሚያውቅ የራሱን ሰፓሬሽን የሚያውቅ ዊል ያለው ነገር አይደለም እዛ ጋር ያለው ማለት ነው። ለምሳሌ ሮሜ 9:9 ላይ ስትመለከተው ለርብቃም የተነገራት የተስፋ ቃል ይላል አይደል? የተስፋ ቃል የሚለው ሆሎጎስ ነው የሚለው አይደል? ግሪከኛው ሆሎጎስ። ታዲያ እሱ ፐርሰን ነው ለርብቃ ሲነገራት የነበረው። ሎጎስ ማለት ዘ ዊዝደም ኦፍ ጋድ አይደል እንዴ? ባይብል ሊትሬቸር ነው አይደል? እሱ ሊትሬቸር ነው። ሎጎስ ማለት እንግዲህ ስፒች ማለት ነው አይደለ? ዮሐንስ ወንጌል 6:63 ላይ ይህ የሚያስጨንቅ ነገር ነው። እንደ ዊዝደም ኦፍ ጋድ አይደል የሚጠቀመው? ዮሐንስ ወንጌል 1:1 ላይ ያለው ስፒች አይደል እንዴ? በመጀመሪያ ቃል ነበረ ሲል የነበረው ቃል ከጥንት ጀምሮ በነበሩ ነቢያቶች ሲነገር የነበረ ቃል አለ። ምን የሚል ቃል ነበረ? ከጥንት ጀምሮ ሲነገር የነበረው ከመጀመሪያ ጀምሮ ሲነገር የነበረው ቃል ምን የሚል ቃል ነበር ሲነገር የነበረው? ስለ መሲሁ ሰን ኦፍ ጋድ ነው አይደለም። ከመጀመሪያ ከጥንት ጀምሮ
ሰው ለጉርብትና ይሆናል እንዴ? ትውልድ ራሱ ያበላሻል። የእስልምና ዋና ዓላማው ምንድነው? የሰው ልጆችን ስነ ምግባር መገንባት ነው። ነብያችን አለይሂ ሰላቱ ወሰለም ምንድነው ያሉት? እነማ ቡኢስቱ ሊመካሪም አኽላቅ ነው ያሉት። ለሰው ልጅ መሰረታዊ ስነ ምግባሩን እንዳይለቅ ነው። የሰው ልጅ መሰረታዊ ስነ ምግባሩ በተፈጥሮ አምላክ የሰው ልጅ ላይ የሰጠ እውነተኛ ሊሆን፣ ክፉ ላይሆን፣ ርሁሩ ሊሆን፣ መልካም ሊሆን አድርጎ ይፈጠራል። ስለዚህ አንድ ሰው አለማዋሸት የተፈጥሯዊ ስነ ምግባራችን ነው። የእስልምና ዋና ዓላማ ምንድነው? የሰው ልጅ ተፈጥሯዊ ስነ ምግባሩን እንዳይለቅ ነው። ነብያችን አለይሂ ሰላቱ ወሰለም ሙስሊም የፈለገ ቢሆን አይዋሽም ነው ያሉት። ስለዚህ ግማሽ የሚዋሽ ግማሽ እንደዚህ በነገራችን ላይ ማለት ነው እንዴ ከስንት አንድ እኮ ነው ረጋ ብሎ በእንትን ነው በተረጋጋ ነገር የሚያዳምጥሽ በተረጋጋ ነገር የሚናገርሽ። በአንዲት ቃል ስሜታዊ ይሆናል፣ በአንዲት ቃል ይወድሻል፣ በአንዲት ቃል ይጣላሻል። እንደዚህ አይነት ሰው ሲጀመር በነገራችን ላይ የራሱን ሰውነት መፈለግ አለበት። በነገራችን ላይ ስለ አውድ ያቁም እኮ የሆነ ረጅም ፓራግራፍ ጽፈሽ ረጅም በጣም ብዙ አንቀጾች ጽፈሽ ከጻፍሻችሁ ብዙ አንቀጾች አንዲትን ሀረግ አንጥቶ ይወቅስሻል፣ ጥላት ያደርግሻል፣ ይሰርብሻል፣ ይጠላሻል። እኔ ግርም ይለኛል የሰው ልጅ ስሜታዊነት ያጠቃው። በቃ ከ100% 1% ብቻ ናት በስሌት የሚሄድ አስልቶ የቃላትን ዋጋ፣ የሀረግን ዋጋ፣ የአረፍተ ነገርን ዋጋ፣ የአንቀጽን ዋጋ የሚረዳው። እንዴ አንድ ሰው እኮ እንዴ ሙሉ እኮ ነው እንዴ። አንድን ሙሉ ሰው በአንዲት ቃል የሚጠላሽ፣ አንድን ሙሉ ሰው በአንዲት ቃል የሚወድሽ ነው። በአንዲት ቃል የሚወድህን ሰው ራቀው። ምክንያቱም ይሄ ገና ማስላት አልጀመረም። በስሜቱ የሚነዳ ነው። በስሜት የሚነዳ ይሄ አያስፈልግም። ህይወትን፣ መንፈሳዊ ህይወትን፣ ማንኛውም ህይወትሽን የሚያበላሸው የሰው ልጅ በብዛት እንደዚህ አይነት መጥፎ ህይወት ውስጥ የሚወርቀው ምንድነው? ስሜታዊነት ስለሚያጠቃው ነው። እኛ ስለ ስሜታዊ ሰዎችና ስለ ስሜታዊ መልእክት አይመለከተንም። እኛ እውነተኛ ነገሮችን ነው የምናስተላልፈው እና እህቶች በዚህ አትጨነቁ ለማለት ነው። ወደፊት እሺ ባህርዬ፣ ወደፊት የማንንም ፎቶ ለጥፈሽ ላይቭ መግባት አይጠበቅም። እኔም ይሄውልሽ እኔ መሲ ማንንም አልሰማም። ፕሮፋይል ተሸክመው ሄደው ከመሳለ ያስተጋባለ። እሺ በቃ ከታች ኮሜንት እነዛ በባቢ ላይ እንድትሄድበት የፈለጉ ያቺ ትንሿ አቅለ ትንሿ ወደ ዋናው እያለች ነው ልውረድላትና ካሜራን ነው ስሚ ቤቱ የኔ ነው። የኔ ቤት ደግሞ የመሰረት ነው። ሀሳብ ለምታምንበት ነው። በነገራችን ቧልታ ቁም ያለው አለው ቃል አንጻራዊ ቃል ነው፣ ፍጹም አይደለም እና ከዛ አንጻር ማየት እንችላለን። ኢንሻአላህ ማታ በመጣለው ልጁም ወጥቷል። ዮሐንስ አንዳንድን ስላወራው ደስ ብሎኝ ነው የገባሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልቤን ሁላችሁም ሙስሊሞች ሰላም ነው። እንኳን ተመለስክልን። እንዴት ነህ? ሰላም እንላለን አልሐምዱሊላህ። ለወጣ ስንመጣ ደግሞ ማለት ሰምቼ ኡስታዛችን ኡስታዝን ብቻ ነው ሌሎቻችሁ በኋላ ሰላም እላቸዋለሁ። ሰላም ልበለው ብዬ ነው። እንደኔ ወንክ ቁጭ በላ ተነሳሽ ኡስታዝ ጀማል ኢንሻአላህ መርሐባ ያለ ሰዎች ማን ነው ማታ ኡስታዝ ዋሂድ ቤት ቀጠሯችን ፕሮግራማችን እንዳለ ነው። ኢንሻአላህ ቀደም ብላችሁ 30 ደቂቃ 40 ደቂቃ ቀደም ብላችሁ መገኘት አለባችሁ ቦታ ለመያዝ። ኢንሻአላህ ኢርፍት አድርግሽ እንዳደከመን ኢንሻአላህ አዳር ሙሉም ሊሆን ይችላል። በኋላ የት ነው? እዚህ ነው። አይ እመጣለሁ በኋላ ነው ያልኩት። አይዋ እሺ ኡስታዛችን መርሐባ። አንድ ጊዜ እንዳይወጣ ኡስታዝ እንዴ ብቻ ክርስቲያኖች ስላሉ ኮሪያ ብለሽ ያጁ ግን የመጀመሪያው ምን ነበር የፈለግሽ? 376 ላይ ማርያምን ኮሪያ ብለው ይሏታል ተብሎ ነበርና ፈተናው ላይ የወጣው ሌላ ነበርና ስለተበላሁኝ ትንሽ ተናድጄ ነው። ቦነስ አለው ችግር የለውም።
መርሐባ። እሺ እንደዛ ከሆነ በሉ ደህና ዋሉ። ጀስተስ ገብርኤል ክርስቲያን ነህ አይደል? ኡስታዝ ሳይወጣ ገብርኤል ፕሮፋይል ላይ ፕሮፋይል ውስጥ ላይ ቁርአን አለው መሰለኝ። ወልቢ ዊዲያን ሐሰን ሁላችሁም ታችም ያላችሁ እንደምን ቆያችሁልኝ? አልহামዱሊላህ ኡስታዝ ወአለይኩም ሰላም ነው። ደግ ናችሁ። እንደው በሽበሽ ነው መደድ ነው ስህተት ስለሚሰራ አውፍ በሉ ማለት ወልቢ አልገባኝም። ማለት ዝም ብዬ አሁን ሙስሊሞች በተሰባሰቡበት አንድ ሰው ለብቻ ተነጥሎ ሰላም አይጠየቅምና ለዛ ነው አውፍ በሉ። ኡስታዝን ሳይ አንተ ደግሞ ተው እንጂ ኧረ በቃ አሁን ኡስታዝ ቁጭ ብሎ አሁን ሐሰንም ቢሆን ሰላም አለይኩም ኡስታዛችን፣ ከዛ በኋላ ሌሎቻችን ኡስታዝ ጀማል ምን ይባላል እንዴ ኡስታዝ ባለበት አሁን ይሄማ ግልጽ ነው። ልክ ነው ያደረገው። ማናችንም ቢሆን እንደዛ ነው። እኔ እንደውም ካንተ ቢሳለሁ እኮ ሌሎቻችሁ በኋላ ሰላም ላለው ብዬ ሌሎቻችሁ ሰላም እስከምትመልሱ ድረስ የሱ እንዲያልፍን ብዬ እኮ ነው። አብሽር ችግር የለም። ኤቨር ካለ እንትና ጋር ቀጥል። ኤቨር አለ ሀቢብ አለይኩም ወራህመቱላሂ ጀማ እንዴት ናችሁ? ሰላም ብያለሁ ሁላችሁም ከላይም ከታችም ያላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ጎንደሬው ጋር ሐሰኑ ወይ ኢብኑ ካላችሁ መቀጠል ትችላላችሁ። ኦልራይት እሺ ጎንደሬው ሰላም ብያለሁ። እንዴት ነህ? ሰላም እንዴት ናችሁ? ሰላም ነው አለን። ከየት ቤተ እምነት ነህ ጎንደሬው? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ክርስቲያን ነህ? ከየት ቤተ እምነት ነህ? ኦርቶዶክስ። ኦኬ አሚሮ ርዕስ የለማ ዝም ብዬ ራሴን ጥያቄ ልጠይቀው። ጥያቄ ጀምርና እንለጥፋለን ከዛ በኋላ። ኦኬ እሺ እኔ ከስቅለት ጋር እስኪ አንዳንድ ነገሮችን ልጠይቅህ ታውቃለህ ብዬ ተስፋ አደርጋለሁና በክርስትና እምነት አንድ የምታምኑት ነገር አለ ከስቅለት ጋር ተያይዞ። እሱ ምንድን ነው? ከገነት ጋር ተያይዞ ያለው እሳቤ ነው። ምንድን ነው የምትሉት? አዳም ኃጢአት ከሰራ በኋላ ከገነት እንደተባረረና ገነትም የእሳት ነበልባል ሰይፍ በያዙ በኪሩቤል መላእክቶች እግዚአብሔር እንደዘጋውና አዳምም እንደተባረረ ነው የምታስተምሩት። ያ ገነት ተከፍቷል ብላችሁ የምታስቡት ኢየሱስ መጥቶ መስቀል ላይ ከተሰቀለና ከሞተ በኋላ ነው። እሱም ወደ ሲኦል ወርዶ በሲኦል ያሉትን ነፍሳቶች እንዳዳነ የምታስተምሩትና የኔ ጥያቄ እዚህ ላይ ነው። የኢየሱስ ስጋህን አምጣ ነው የምትለው። እሺ አምጣው። እሺ ነየው ቢሆን አይ ስላየሁት ክፍሉ መክፈት ትችላለህ ወይ አሚሮ? ስክሪን ክፈትልኝ። ያው ክፍሉ ላይ አይቼዋለሁ ከአሁን በፊት ነው። እሺ ምን ላይ ነው ክፍሉ? አንብበኸዋል? ችግር የለውም። ምን ላይ ነው ክፍሉ ያነበብከው? ንገረኝ እንዳልደጋግምብህ። ሌላ ብዙ ስላለ እሰጥሃለሁ። በአንተ ያምራል ማስተረጃውን ብትሰጠኝ። እሺ አሚሮ አለ ወይ? ሐሰኑ መክፈት ከቻላችሁ ክፈቱ፣ ካልሆነ እንዲሁ ባፍ ያነብልሃለሁ በአይን። ኦኬ እሺ ሐሰኑ ከፍተኸዋል? ክፈትልኝ። ቀዳማው መቃብያን ክፈትልኝና ምዕራፍ 3 ከቁጥር 38 ላይ እሺ በጣም ጥሩ። እሺ ይሄንን መጽሐፍ አንብበው ታውቃለህ ጎንደር? ካልሆነ እንትን ኮንቴክስቱ ልስጥ፣ አውዱን ልስጥ። አንብበው።
በጣም ጥሩ። እሺ ይሄ መጽሐፍ የሚያትተው አውዱ የሶስቱ የመቃብያን ልጆች ታሪክ ነው። አንብበው አንተ ሂደህ ጊዜ ሲኖርህ። ጸሩጻዳን የተባለ ንጉሥ አለና ያው ጣዖት አምላኪ ነው። እነሱ ደግሞ በእግዚአብሔር ያምኑ ነበርና ጣዖት አምላኪያን ካልሆናችሁ በሚል አስጨንቋቸው ነበርና በመጨረሻም በእሳት ተቃጥለው እንዲሞቱ ነው ያደረገው። እና ከሞቱ በኋላ ያለውን ሂደት ነው አሁን ማነብልህ። እሺ ቁጥር 37 ላይ እንደዚህ ይላል። ተቀብለውም በእሳት ጉድጓድ ይጥሏቸው ዘንድ አዘዘ። ብላቴኖቹም ንጉሡ እንዳዘዛቸው አደረጉ። እነዚህም የከበሩ ሰዎች ወደ እሳቱ በገቡ ጊዜ ነፍሳቸውን ለእግዚአብሔር ሰጡ። መላእክትም የጣሏቸውን ሰዎች ሲያዩ ተቀብለው ነፍሳቸውን ይስሐቅና አብርሃም ያዕቆብ ወዳሉበት ተድላ ደስታ ወደሚገኝበት ወደ ገነት ወሰዷቸው ይላል። እዚህ ጋር እንደምታየው እነዛ 3 የመቃብያን ልጆች እና 2 ደግሞ የንጉሱም አይ ቲንክ ጠባቂዎች አሉ፣ 5 ናቸው። ኤኒዌይስ ችግር የለውም። እሱ ከሞቱ በኋላ ነፍሳቸው ወደ ገነት እንደተወሰደች በዛም ይስሐቅ አብርሃም እንደሚገኙ መጽሐፈ መቃብያን እየነገረን ነው። ስለዚህ እኔ ጥያቄ አሁን ገነት ዝግ ከሆነች እነዚህ ነፍሳቶች እንዴት ገነት ገቡ? ጎንደሬ እሺ ጥሩ ጥያቄ ነው ጠየቅኝ። በነገር ገነት ማለት ምንድን ነው የሚለውን ትርጓሜውን መጀመሪያ ትርጓሜ ማየት ያስፈልጋል። ግን አሁን በአብርሃም በይስሐቅ በያዕቆብ ወዳሉበት ወደዛ ወሰዷቸው ይላል አይደለ? ያ ማለት ምንድን ነው? አንደኛ አሁን ብዙ አይነት ትርጉም አለው። እሱ አይነት ትርጉም ማለት የሆነ የምትረዳበት አውዱን ማለት ነው። ለምሳሌ እኛ ምን እናምናለን መሰለህ? በብሉይ ኪዳን ገነት ዝግ ነች፣ ግን ጽድቅ ሲሰራ የነበሩ ሰዎች ለምሳሌ እና አብርሃምን የመሰለ ነው እንጂ ማለት ሁሉን አያካትትም። አብርሃምን ብቻም ማለትን ለማለት ፈልጌም አይደለም። አብርሃምን የመሰለ ደጋግ ሰዎች በሲኦል ውስጥ ሆነው ነገር ግን እሳቱ አይነካቸውም ብለን እናምናለን። ወይ ለከፎሙ እሳት የሚላለና በዛ ውስጥ ነው ስቃዩ አላገኛቸውም። ያ ማለት ምንድነው? በእደ እግዚአብሔር ይጠበቁ ነበር ማለት ነው። በእሳት ውስጥ ሆነው በእደ እግዚአብሔር ይጠበቁ ነበር እና ገነት ብሎ የሚጠራው ያንን ነው። አንተ እያነሳልኝ ያለው በአዲስ ኪዳን በሉቃስ አይ ቲንክ ሉቃስ ወንጌል ነው የአልዓዛርና የድሃውና የሀብታሙን የፓራብል የምንለው ኢየሱስ ያስተማረበትን ተንተርሰ ነው እያወራህኝ ያለው። እሱ የአብርሃም እቅፍ የምትሉት ነው። በነገራችን ላይ በክርስትና ስለ ቀጣይ ዓለም ገነት ጋር ተያይዞ 3 ነገሮች ነው የምታነሱት። አንደኛው መንግስተ ሰማያት የምትሉት ነው። ሌላኛው ገነት ተብሎ የሚጠራው ነው። ሶስተኛው ደግሞ የአብርሃም እቅፍ ትሉት አላችሁ። ኦልራይት እዚህ ጋር እያወራ ያለው ገነት ስለተባለ ሪል ፕሌስ ነው። ካስፈለገም ዲቴሉ በሌላኛው የመቃብያን ክፍል ላይ በዝርዝር ተቀምጧል። አሁን ይሄ ገነት ተብሎ አሁን አንተ ሪል ምን መሰለህ? አንደኛ መጽሐፍ ቅዱስን የምንረዳው ወይም ደግሞ የምንተረጉምበት መንገድ የራሳችን የሆነ አረዳድ አለ አይደለ? ለምሳሌ ብድግ ብላ አንድ መጽሐፍ አይ እንደዚህ ነው ማለት አትችልም። ወይ ደግሞ ገነት ነው ብሎ ወይ ተረጎመ ሊቅ ካገኘ ወይም ደግሞ እንደዛ ብሎ የተጻፈ ማለት ልክ ያንን ያ ከመቃብያን ላይ የተረጎመ ሊቅ ይኖራል። ለምሳሌ ተርጓሚያን አሉ። ለምሳሌ እናንተም አለ አይደለ? ለምሳሌ ቁርአን ተርጉማን አይደለ? ልክ እንደዚህ የተረጎመ ሊቅ ካመጣህልኝ ይቀበላል። ግን እንደዛ ማለት የለም። አሁን ብዙ ጊዜ ገነት ብሎ የሚጠራው በብሉይ ኪዳን የነበረው ምንድነው ብትለኝ በእደ እግዚአብሔር መጠበቃቸውን ነው። ያንም ደግሞ ብለይ ማለት ቆይ አንድ ያስጨርሰኝና እሰጣለሁ፣ ችግር የለም። አሁን ቅድም አንተ ምን አልከው? ለምሳሌ ቅድም ያልከው አንተ ሉቃስ ላይ ያለው ራሱ የአብርሃምና የአልዓዛር ራሱ ያስረዳል ነው። ገብቷል አይደለ? አሁን በዛ ሰዓት አብርሃም ያለ በሲኦል ውስጥ ነው፣ ትይዩ ናቸው። ነገር ግን በሲኦል ውስጥ ሆኖ ግን ሰዓቱ ግን አይነካውም ነበር። እዛ ጋር ላይ አሁን ቅድም ያነሳው ታሪክ ራሱ ይመታል። ግን ደግሞ ጥበብ ላይ ይመስለኛል ልሰጣለሁ። ነፍሶሙ ለጻድቃን ውስደ እግዚአብሔር ይላል። የጻድቃን ነፍስ በእግዚአብሔር እጅ ናቸው ብሎ ይናገራል። እዛ ጋር ላይ ጥበብ ይመስለኛል ባልሳሳትና እና እዛ ጋር ላይ አላውን ያ እና ምን ለማለት ፈልጌ መሰለ በብሉይ ኪዳን ነፍሳት በእደ እግዚአብሔር መጠበቃቸውን ሳይ ነው ገነት ገቡ የሚለው እንጂ ገነት ራሱ አልገቡም ለማለት ፈልጌ ነው።
እኔ ደግሞ ገነት ነው የገቡት ብዬ ማስረጃ ስላለሁ በነገራችን ላይ ይሄ ካላሳመን ሁሉ ማለት ነው አዳምና ሔዋን የነበሩበት ገነት ውስጥ የገባ ሰው ደግሞ አመጣልሃለሁ ስሙን ጠቅሶ የኤዶም ገነት ብሎ ያስቀምጠዋል። እሱን ከፈለክ አመጣልሃለሁ ችግር የለው። ነገር ግን ይሄ ራሱ በጣም ግልጽ የሆነ ስለሆነ በዚሁም መረዳት የምንችለው በጣም ቀላል የሆነ ጥቅስ ነው ያመጣውልህ። ከፈለክ ደግሞ አልኩ ሐሰኑ 6:2 ክፈትለት መቃብያን አሁን ቀዳማዊ ላይ 6:2ን ክፈትለትና እዛ ላይ ደግሞ አብርሃም ይስሐቅ ያዕቆብ የተባሉት ያሉበት ቦታ ምን እንደሚመስል በዝርዝር አስቀምጦታል። አሁን አንተ እንደምትለው ይሄ በሲኦል የሚባለው ይሄ አይ ቲንክ በሂብሩ ሲኦል ነው የሚሉት መሰለኝ የመቃብር ቦታ ተብሎ ከሚነገረው ማለትም ይሄ ገደላማ ቦታ ብሎ ነው አይ ቲንክ ቸርች ፋዘሮቻችሁ የሚፈቱላችሁ በገሃነም ሰዎችና በሲኦል ይሄ በሚቀጡ ሰዎችና በጻድቃን ሰዎች መካከል ያለ ግርዶ አለ። ኦልራይት ያን ግርዶ ምንድነው? ጻድቃን ሰዎች በሞቱ ሰዓት ገነት ክፍት ስላልሆነ እዛ ቦታ ነበርና ያን ቦታ ነው የሚቀመጡትና የአብርሃም እቅፍ ነው ብላችሁ የምትነግሩት። ኦልራይት ይሄ ቦታ ግን ያን ቦታ አይደለም፣ የተለየ ቦታ ነው። ገነት ሲል ነው የጠራው። አሚሮ ርዕሷን ወደዛ ብታረጋት ሀቢቢ አሚሮ እንደዚህ ይላል እዛው መቃብያን ቀዳማዊ ምዕራፍ 6 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ፍቃዱን የሚያደርግ ነገስታቱን በእውነት ያነግሳቸዋልና ነገስታቱ ስለሱ የቀና ነገርን ጻፉ። የእግዚአብሔርን ፍቃድ አድርገዋልና ይስሐቅና አብርሃም፣ ያዕቆብ፣ ሰለሞንና ዳዊት፣ ሕዝቅያስም ማደሪያቸው ብርሃን የሆነች ያማሩ ነገስታት ሁሉ ባሉበት በገነት ማደሪያቸው በማይመረመር ብርሃን ያበራል። የሰማይ አዳራሽ ፈጽሞ ያበራ ነው እንጂ የምድር አዳራሽ እንደ ሰማይ አዳራሽ አይደለም። መልኩ የብርና የወርቅ የዕንቁም መልክ የሚሆን ወለሉም ንጹሕ ነው። ፈጽሞ የሚያበራ መልኩም በሰው ልቦና የማይመረመር ነው። የሰማይ አዳራሽ እንደ ዕንቁ የሚያበራ ነው ይላል። ገነት ራሱ አሁን በሰማይ እንዳለ እየገለጸው ነው ማለት ነው። በጣም ጥሩ። የባህሪ አዋቂ የሆነ እግዚአብሔር እርሱ እንዳወቀ የፈጠረው የሰማይ አዳራሽ የሰው ልቦና የማይመረምረው በፍጹም ብርሃን የሚያበራ ነው። በብርና በወርቅ በዕንቁ በነጭ ሐርና በሰማያዊ ሐርም የተሰራ ወለሉ ንጹሕ ነው። እንደዚህ እጅግ ፈጽሞ ያማረ ነው። በሃይማኖትና ከፍ አድርገው ሐሰን በሃይማኖትና በምግባር የጸኑ ጻድቃን በእግዚአብሔር ቸርነትና ለይቅርታ የሚወርሱት ነው። ከእርሱም የሚፈስ የድህነት ውሃ አለ። ፈጽሞ እንደ ፀሐይ ያበራል። በውስጡም የብርሃን ድንኳን አለ። በጸጋ ሽቶም የተከበበ ነው። ያ ጀማ ሰው ሲገባ እንትን ይላል። ቆይ አንዴ ላስፋ። እሺ ድንኳን አለ። በጸጋ በሽቶም የተከበበ ነው። ያማረ የተወደደ የሆነ መልኩ ጣዕሙ ልዩ የሆነ የገነት ፍሬም በቤቱ ዙሪያ አለ። በዚህም የዘይትና የወይን ቦታ አለ። ፈጽሞ ያማረ ነው። የፍሬውን መዓዛ የጣፈጠ ነው። ስጋዊ ደማዊ ሰው ወደ እርሱ ሲገባ ከመዓዛው ጣዕም የተነሳ በእርሱ ካለ ተድላ ደስታ ብዛት ነፍሱ ከስጋው በተለየች ነበር እያለ ይቀጥላል። ወርታች ብታነበውም በምድር የገነኑ እንደሆኑ በሰማይ የገነኑ አደረጋቸው ምናምን እያለ ይሄዳል። ለአንብበው ሐሰን። እሺ የእግዚአብሔርን ፍቃድ ያደረጉ ያማሩ ነገስታት በዚያ ደስ ይላቸዋል። ክብራቸውን ቦታቸውን ድህነት በሚገኝበት ዘላለም ጸንቶ በሚኖር በመንግስተ ሰማያት የታወቀ ነው እያለ ወደታች ይቀጥላል ማለት ነው። ስለዚህ አንተ አሁን እያልከኝ ያለኸው ይሄን ነው እንግዲህ የአብርሃም እቅፍ እያልከኝ ያለኸው እንግዲህ አብርሃም እቅፍ ውስጥ አንድ አብረው አንድ እንትኑን ክፈትልኝ መጽሐፉ። እሺ ይከፍት አንድ ክፈተው እና ይሄንን ቦታ ነው እንግዲህ አንተ አሁን ይሄ ገነት የተባለው ሌላ ቦታ ነው፣ የአብርሃም እቅፍ ተብሎ የሚጠራው ቦታ ነው እያልከኝ። ግን የአብርሃም እቅፍ አላልከኝም። እና አብርሃም የተጠለሉበት የሚገኙ የእግዚአብሔር ያስቀመጣቸው ቦታ ነው እያልከኝ ነው። ግን ይሄ ገነት ብሎ ዝርዝር እያስቀመጠ ነው። ምን መሰለህ አሁን ፈቃዱን የሚያደርግ ነገስታቱን በእውነት ያጻፉ ነገስታቱ ናቸው አይደለ?
የእግዚአብሔርን ፈቃድ አድርገዋልና አለ። ይስሐቅና አብርሃም፣ ያዕቆብ፣ ሰሎሞንና ዳዊት ሕዝቅያስም ማደሪያቸው ብርሃን የሆነች ያማሩ ነገስታት ሁሉ ባሉበት እንትን ብሎብኛል። ጠረግ አድርግልኝ እስኪ። በገነት ባሉበት በገነት አለ። ካሜራው ኔትወርክ ነው እንደዚህ የሚያደርገው፣ ችግር የለውም ነው። ባሉበት በገነት ማደሪያቸውን በማይመረመር ብርሃን ያበራል አለ። የማይመረመር ብርሃን። አሁን በነገራችን ላይ አሁን ገነት የሚለው ማን እንደሆነ ታውቃለህ? አሁን ገነት የሚለው አሁን ለምሳሌ ጌታችን ኢየሱስ ክርስቶስ የከፈተው ገነት፣ ስለዚህ ገነት እያወራለም አሁን የዚህን አውድ ተረድተው ከሆነ አሁን ለዛ በፍጹም አይደለም። የሰማይ አዳራሽ ፈጽሞ ቆይ አንድ ያስጨርሰኝ ነው፣ ኋላ ችግር የለም ትገባለህ። የሰማይ አዳራሽ ያነበብኩትን ጎንደሬው አንድ ይቅርታ ላስቆምህ ነው ማለት እኔ ያነበብኩትን ደግመህ ስላነበብከው እና የራስን ሐሳብ ስላስቀምጥክበት የተለየ ነገር አይሆንም። ኦልራይት እኔ ኦልሬዲ አንብቤዋለሁ። አንተ ግን ይሄ ገነት የሚለው ፍጹም ስህተት ነው ካልከኝ አንድ ትርጓሜ ያምጣ፣ ቸርች ፋዘር ትርጓሜ ያምጣ። ሲጀምር መቃቢያን የኦርቶዶክስ መጽሐፍ ነው፣ ሌላ አያውቁትም። ስለዚህ ቆይ ምን መሰለህ ጎንደሬው የተነበበውን ነገር ደግመህ ብታነበው እስከ መጨረሻውም እስከ አነበብከው ግን ማብራሪያው ከምንድን ነው የምታብራራልኝ? ከምን አንጻር ነው ይላል። ይሄ ደግሞ እንዴ የተጻፈው ከምን አንጻር ነው? ማስረጃ አንድምታ ትርጓሜ ነው ወይስ በሌላኛው የመጽሐፍ ቅዱስ ምንድን ነው የምትከተለው አፕሮች? ሊንጉስቲካል ነው፣ ቴክስቹዋል ነው፣ ኮንቴክስቹዋል ነው፣ ስነ ቃላዊ ነው፣ ስነ ጽሁፋዊ ነው፣ አውዳዊ ነው? በምንድን ነው አንተ ተንተረሰ? አውዳዊ ለምሳሌ አውዱ ያስረዳል ራሱ አብረውና ዝቅ አድርገው። ቆይ ላሳየህ። እኔ እኮ ለአንተ እኮ ከሀሳብ እየገባብኝ ነው። በነገራችን ላይ አሁን ስታነብ ዝም ብዬ ነበር የሰማው ገባኝ። ይኸውልህ እና አብራራለህ። ቆይ አነበብከው። ስለዚህ ካነበብከው በኋላ ማስረጃ ሰጠኝሽ ወደምትናገረው ነገር ማስረጃ አንዴ አብረው ቆይ አይደለም ምን ማስረጃ ራሱ አውዱ ያስረዳል። አብራልኝ አንድ ጊዜ እሱን ቪዲዮ መጽሐፉን ክፈትልኝ አንዴ። አይ አይናችሁን ጨፍኑ ያሞኛቸው አይነት ነገር ደስ አይልም ብዬ ነው። ችግር የለውም ችግር የለውም። ዝም ብለህ ክፈተው አንዴ። ሀሰኖ ከቻልክ ክፈትለት። ይኸውልህ ምን መሰለህ፣ ይሄ አውዱ ራሱ የሚያስረዳው ለገነት አይደለም። በነገራችን ላይ የሰማይ አዳራሽ ፈጽሞ የበራ ይቅርታ፣ ያው እንትኑ ስክሪኑ ስላለ በደንብ አይታየኝም ነው እንጂ ይላል አይደለ? የምድር አዳራሽ እንደ ሰማይ አዳራሽ አይደለም አለ። አሁን ስለማን ነው የሚያወራ? ስለ መንግስተ ሰማያት ነው የሚያወራ። ገነት በእኛ እናንተ ገነት በሰማይ ናለች ብላችሁ ስለምታምኑ ነው። እኛ ደግሞ ገነትን ምድራዊ ብላችሁ ምናምን ማለት ነው። ምድራዊ ከኛ ከምድራዊ አንዷ ክፍል ናት ብለን እናምናለን እንጂ ሰማያዊ አይደለችም። ገብቶሃል አይደለ? የሰማይ አዳራሽ ፈጽሞ የበራ ነው እንጂ የምድር አዳራሽ እንደ ሰማይ አዳራሽ አይደለም። መንግስተ ሰማያት የሚል አለ። ቆይ አንዴ አለ። ቆይ አንዴ ቆይ ይላል። ችግር የለው። ቆይ ዝም በል። ቆይ ይላል። አንዴ ዝም ጠብቀኝ። ስለ ገነት እያወራ ከላይ አውዱ ስለ ገነት ነው የሚያወራው። አንተ መንግስተ ሰማያት ነው እያልከን ነው። መንግስተ ሰማያት የሚል የለውማ እኮ። ቆይ አንዴ ዝም በላ እና አንዴ ከሌለ ዝም በልና አንዴ ቆይ ዝንዝለቅ እስከ ቢያንስ ከቁጥር የተወሰነን አንብበው። ችግር የለውም። እኔ እንዳንተ ሁሉን አላነበውም፣ ግን ችግር የለውም። ቆይ እሺ እንሂድ። እሺ መንግስተ ሰማያት የሚል የለም። ቀጥልሽ። ችግር የለውም። እሺ ችግር የለውም። ቆይ አይደለም አለ መልኩ የብርና የወርቅ የእንቁም መልክ የሚሆን ወለሉ ማለት ነው። ያው ወለወሉ ነው ብለህ ግን ወለሉ ነው በአማርኛው ንጹህ ነው አለ። ያ ማለት ምን? ስለ መንግስተ ሰማያት እያወራ ነው። ፈጽሞ የሚያበራ መልኩም በሰው ልቡና የማይመረመር ነው። የሰማይ አዳራሽ እንደ እንቁ የሚያበራ ነው ይላል። ይሄ ማን ነው? ስለ መንግስተ ሰማያት የሚያበራ መንግስተ ሰማያት አስጨርሰኝ አንዴ። አሁን ስለማን ነው የሚያወራ? አውዱ ራሱ መሰለ በወርቅ የተለበጠ ያማረ ብርሃኑ ራሱ የማይመረመር። ምክንያቱም ምን እናምናለን መሰለኛ መንግስተ ሰማያትን ማንም ሰው ያላያት የማያውቃት በሰው ልቡና የማትመረመር ያልደረስንባት ኋላ እግዚአብሔር ቆይ አንዴ አስጨርሰኝ። ይሄን ያልክበት ማስረጃ እኮ ነው እያልኩ ያለ። እኔ ምንም አታውራ አላልኩም። በነገራችን ላይ ለምሳሌ አሁን በአንድምታ ትርጓሜ በዚህ መሰረት እንደዚህ ነው የሚፈታው፣ ይሄ ገነት ሲባል እንደዚህ ነው ብለህ ማስረጃ አጣቅስልኝ። ገባህ? አሁን ቅድም በነገራችን ላይ ያወራኸውን ነገር ሰምቼዋለሁ። ይሄ በቤተክርስቲያን የሚሰበከው አውደ ምህረት ላይ የምትሰብኩት ነው። እኔ ደግሞ ማስረጃ ነው የምፈልገው። አውደ ምህረት ሳይሆን ማለት ነው። ይሄ አውዱ ራሱ እኮ አውዱን ትረዳለህ። ገብቶሃል? እኔ አውዱ የምረዳበት ምክንያት ምን እንደሆነ ታውቃለህ? መንግስተ ሰማያት ምድራዊት ነች ብዬ አምናለሁ። ገብቶሃል አይደለም? ማመን እንኳን አይደለም አሁን ችግሩ፣ መስረጃ ለመኖር እኮ ነው። ማስረጃ ከሌለው without evidence it will be like ምን አይነት ማስረጃ ነው የምሰጥህ? በጣም ጥሩ መጽሐፍን ክፈተውና አንድምታ ትርጓሜ መቃቢያን ትርጓሜ ያለው አንድምታ ትርጓሜ እስኪ አለ አሁን ላላሳይ እችላለሁ እንጂ ትርጓሜ አለው።
እሺ ሲጀመር መቃቢያን ላይ አንድምታ ትርጓሜ ካለው አምጣና አሳየን። እኔ ፈልግ አለ አይ አለ ማለት እንትን ስላ ማለት በኮምፒውተር ቆይ ክፈትለት። ይሄው ከፍቶልሃል። አንድምታ ትርጓሜ ይሄው ክፈትለት። ይሄው መጽሐፈ ብሉያት ሲክፈትለት ካለው ይውጣልን። እኔ ቆይ አንድ ያስጨርሰኝ። ቆይ ወልህ ምን መሰለህ? ቆይ እሺ ይሄ አንድምታ ራሱን የቻለ ትርጓሜ። ቆይ አንዴ ሳስጨርሰኝ አለው ያልኩበት ምክንያት ምንድነው? ማለት አንተ እኮ ዝም ብለህ ክፈትለት ነው፣ ግን አለው ያልከ ምንድነው? ከዚህ ከአፕሊኬሽኑ ጋር የለም ወይም ደግሞ ከስልኩ ጋር የለም ማለት ብለህ ልጠይቀኝ ትችላለህ አይደለ ወይ? እንደዛ ብለህ ጠይቀኝ። ራሱን የቻለ ወንበር አለው። ወንበር ማለት ትምህርት ቤት እንማረዋለን። ገብቶሃል አይደለ? አንድምታው ራሱ አለው፣ ግን ከዚህ ካፖ ግን አልተጫነም። ገብቶሃል እኮ በቃ እሱን ወይ ይዘህ ስትመጣ መልስልን እንጂ እኔ አንተን ግላዊ አስተያየት እንደ ግል አስተያየት ይይዝልሃል። ግል አስተያየት ሳይሆን እንደሆነ ታውቃለህ። ቃል መንግስተ ሰማያት ትለኛለህ። እስካሁን ካነበብክበት እስከ 3 እስከ 4 አንብበህዋል። መንግስተ ሰማያት የሚል አለ የሚያወራው አልኩ። እኔ እኮ ለምን አውድ እኮ መነሻ አለው። መንግስተ ሰማያት የሚል ቃል የለም ማለት ወይ ዝም ብዬ ላውራና አውራ ወይ ካልሆነ አውራና ማለት እንደዚህ ከሆነ አልሰማም። አውዱ ምንድነው? ቆይ አውዱ ምንድነው? ቆይ አውዱ ስለምን እያወራ ነው? ቆይ አንዴ አውዱ ስለምን እያወራ አሁን አውዱ የሚያወራ ገብቷል። ስለ መንግስተ ሰማያት ነው የሚያወራ። እዚህ ጋር ያለው አውድ ማለት የሚያወራ ምንድን እንደሆነ ታውቃለህ? በብር እንዲያውም የማትመረመር ይላል አይደለ? በብር በእንቁ ያጌጠች የማትመረመር ይላል። ይሄ ማለት ምንድነው? መንግስተ ሰማያትን እኛን መረምራትም። ገብቷል አይደለ? ያው የሚያወራው ለዛ ነው። ገነት የማትመረመር ትባላለች እንዴ? እንዴት? በየት ማስረጃ እና ላወራህበት ማስረጃ ምንድነው? ማስረጃ ማለት ላወራህበት አሁን ላወራው ማስረጃ ለምኑ ነው ማስረጃ የምሰጥህ? አሁን ላወራህበት አውዱ እንደዚህ ነው እንደዛ ነው ብለህ አብራርተህ ለተናገርክበት ማስረጃ ምንድነው? ቆይ አንድ ነገር ልንገርህ። ለምሳሌ አውድ የምትረዳው ለዚህ ማስረጃ ያስፈልገዋል? ላውድ ማስረጃ ያስፈልገዋል? ግልጽማ የተቀመጠው ገነት ተብሎ የገነት ፍሬ እየተባለ ስሪቱ እንዴት እንደተሰራ እየነገረን አይ አንተ ከዚህ ውጭ እንደዚህ ተብሎ ነው የሚፈታ ስትለኝ፣ ኦኬ ይሄ ልጅ እንግዲህ ያነበበው ነገር አለ፣ ተመራምሮ የደረሰበት ነጥብ ይኖራል። ስለዚህ እኔ የምፈልገው ምንድን ነው? ይህን ላልክበት ማስረጃ ነው። አውዱ ራሱ የሚያስረዳ አልኩ እኮ እኔ አውዱ ራሱ የሚያወራው አሁን ካነበብንበት አልኩ እኮ ይኸውልህ፣ ምክንያቱም አሁን ካነበብኩት መንግስተ ሰማያት የሚል ቃል አለ። ኧረ በጊዮርጊስ በስመ አብ ምንም ማለት ካልሰማኝ ምንም ማድረግ አንችልም። ምክንያቱም ራሱ ወይም ደግሞ ዘልቀና አንብበውና እንዴ መጽሐፉን ራሱ እንዝለቀው። በነገራችን ላይ እኔ ይሄን ሁሉ ቁጭ ብዬ አንብቤልህ እስከ 10 ካልተግባባን ችግር ነው። እኔ ምን መሰለህ፣ ቆይ አንዴ ስማኝ። እኔ ማለት የተረዳሁት ወይም ደግሞ የተማርኩት በዛ አይነት አንጻር ስለሆነ ነው። ምክንያቱም አሁን ብትለኝ ከዛ ውጭ አላመጣልህ። አንድ ሀሳብ ይስጥና እንቀጥላለን። እሺ ጎንደሬው ተከተለኝ። አሁን ሁለታችሁንም እንድትገላገሉና ወደ ሌላ ነገር እንድንሄድ ማለት ነው። እዚህ ጋር ጥቅሱ ሲጀምር ላይ ፈቃዱን የሚያደርግ ይላል አይደለ? ጎንደሬው ፈቃዱን የሚያደርግ ይላል አይልም? ይላል። ምን አይልም ማለት ኖ ብዙ ማንበብ አያስፈልገውም። የእግዚአብሔርን ፈቃድ የሚያደርጉትን ምን እንደሚያገኙ ሽልማታቸው ምን እንደሆነ እየዘረዘረ ነው አይደል? ምን መሰለ መንግስተ አሁን እኛ ሰዎቹ መንግስተ ሰማያት ገነት ቆይ አንድ ሰማያት በለው ገነት በለው ከጠየቀኝ ላብራራለህ አንዴ እኮ አንተ መንግስተ ሰማያትን ፈቃዱን የሚያደርጉ አልከኝ። አዎ አልኩ። ወይ ደግሞ አወራና ችግር ምን ያወራለሁ? ችግር የለውም ሚዩት አደርጋለሁ። አወራና ከዛ ነው ያወራ ኖ መንግስተ ሰማያትንና ገነትን ሁለት የተለያዩ ነገሮች እያደረግከው እንታ እዚህ ጋር ጉዳዩ ጥናቱ ምንድን ነው? የሚያደርግ እነዚህን ነገሮች ያገኛል፣ በዚህ ቦታ ይገባል ነው። ነገር ፎከስ አድርገህ አውራ። ምክንያቱም እዚህ ጋር የመጣ ነው ገነት የሚለውን ነገር አልገቡም ላችሁ ነው ጥያቄ ይመጣል። እኔ እኮ አልገቡም ያልኩ ከዛ አንጻር ነው። አሁን የሚያወራ ያለው ያውድ የሚያወራው አልኩ አለ። ምክንያቱም አሁን ቅድም አንተ ምን አልክ? ፈቃዱን የሚያደርጉ አልክ እንዴ። መግዛት የሚገቡም እኮ ፈቃዱን የሚያደርጉ ሰዎች ናቸው እንጂ ፈቃድን ካላደረግክ እኮ ካላመንክ
ምስጢራትን ካልፈጸምኩ እኮ መንግስት አትገባም። አሁን ማንኛውም ሰው አይገባም። እኔም አንዱ ራሱ አማኝ ብቻ መሆኔም አይጠቅመኝም። ፈቃዱን ሳደርግ ነው አይደለ ከዛ ጋር መሄድ የምችለው። ስለዚህ ኢየሱስ ከመምጣቱ በፊት የእግዚአብሔር ፈቃድ ያደረጉ አሉ የሉም? አሉ። እነዚህ መንግስተ ሰማያት ወይም ገነት ይገባሉ አይገቡም? አይገቡም። ገነት እኮ አይገቡም ብዬ ገነት መንግስት ማለትማ እንደውም ማንም ሰው አልገባም። ገና ከመጻት በኋላ ነው የምንገባ። ሐሰኑ ይሰማል። ከባድ ነው። ከዚህ እንደዚህ መቀጠል አይቻልም። ቆይ አይ በቃ እንዝጋው። እኔ አሁን በጣም እንደው አእምሮ ላለው ለሚያገናዝብ ሰው ገነት እያለ እያወራ ግልጽ ነው። ግን ይሄ ካላሳመነ ቀጥታ አዳምና ሔዋን የነበሩበት ገነት ከተዘጋ በኋላ የገባ ሰው አለ። እሱን አሳይህና ደግሞ ምን እንደምትለን እናያለን። መጽሐፈ ኩፋሌ ምዕራፍ 5 ከቁጥር 30 ክፈትልኝ ሐሰን። አንዴ ድምፄን ላሰማና ጓል አለሽ እንዴ? ቅድም ኡስታዝ እያለ ለኡስታዝ ጥያቄ ነበረኝ እያለች ነበርና ጎንደሬው ቤተኛም ስለሆነ እድል እንሰጣታለን ካለች ከቸኮለች። እሺ ይሄኛውን ጥቅስ ላሳየውና አሚሮ ትቀጥላላችሁ። እሺ እኔም ትልል ስለሆነ she can discuss with anyone። እሺ ሐሰኑ ከፈትከው? ኩፋሌ 5:30 ክፈትልኝ። በነገራችን ላይ አጀማ አሁን ጎንደር ወይም ሌላ ክርስቲያኖች ገነት ክፍት መሆኑን የማያምኑበት ምክንያት ኢየሱስ ነው ተሰቅሎ ገነት ያስከፈተው የሚለው ነጥብ ስላለ ገነት ክፍት ነው ካሉ የኢየሱስ ስቅለት ዜሮ ስለሚሆን ነው አሁን መቀበል የሚያቃታቸው። እናም በቦሺ እንደዚህ ይላል ከቁጥር 29 ጀምሮ ኢትስ ፋይን ችግር የለው። እሺ ከሰው ልጆች መካከል ተነስቶ ሄደ፣ ለጌትነትም ለክብርም ወደ ኤዶም ገነት ወሰድ ነው። እነሆ በዚያ የዘላለም ቅጣትንና ቁርጥ ፍርድን የአዳም ልጆችን ኃጢአት ሁሉ እርሱ በዚያ ይጽፋል ይላል። በጣም ጥሩ። ሄኖክ ከተነጠቀ በኋላ ከምድር እግዚአብሔር ከወሰደው በኋላ ወዴት ነው የወሰደው? ጎንደሬው ጎንደሬው አሁንም ላብራራለህ። ስመኝ ነው ቃል በቃል የምትፈልግ ወይንስ? ሄኖክ ከተነጠቀ በኋላ እግዚአብሔር ወዴት ነው የወሰደው? ወደ ብሔረ ሕያዋን ነው ሄደ። ኤዶም ገነት ይላል እዚህ ጋር አዳም ኤዶም ገነት ይላል መጽሐፉ ኤዶም ገነት ነው ሄደው ይላል ሄኖክ አዳም ሔዋን የነበሩበት። ቆይ አንዴ ስማኝ። አሁን ምን መሰለህ፣ አሁን አንተ የምትረዳው ምን እንደሆነ ታውቃለህ? ማለት ዝም ብለህ ቃሉ በቃ ኤዶም ገነት ካለ ገነት ነች ብለም ቅድም ብያለሁ እና መጽሐፍ ታዲያ አይነን ጨፍኝ ሊሸውደው እንደ ራሴ። በጣም ጥሩ። ቆይ አንዴ ስማኛ እንዴ ቆይ እስኪ አንዴ ስማኝ እንዴ አይኔን ጨፍኝ ማለት ምን ገነት ማለት ራሱ ትርጉም ምንድን ነው ራሱ? በነገራችን ላይ አሁን አንተ ኤዶም ገነት ካለ ብቻ ገነት ነው ብለህ የምትተረጉመው አይደለ? ገነት ራሱ ምንድን ነው ትርጓሜው? ትርጓሜውን ነገር ያውቃ ገነት ማለት ምን ማለት ነው? እስኪ ልጠይቅህ። በጣም ጥሩ። እኔ ጎንደሬው ገነት ብሎ ማለት ምን ማለት ነው የሚለውን ትርጉም ከመጽሐፉ ያምጣ። ተቆይ ጠይቄዋለሁ። ገነት ማለት ትርጓሜው እሱን ጠይቄዋለሁ። ችግር የለውም። ይኸውልህ ማለት ትርጓሜው ምንድን ነው ትነግረኛለህ? ጎንደሬው ገነት ራሱ ትርጓሜውን ንገረኝ። ቆይ ችግር የለውም። ይኸውልህ እኔ ትርጓሜውን ገነት የሚለውን ቃሉን ማምጣት ያለ ማምጣት እኮ አይደለም አሁን ትልቁ ጥያቄና ጨዋታ እየሆነብን ያለው አሁን ጊዜያችንንም እያባከን ያለ ነው በዚህ ጉዳይ። ምንድነው አሁን እዚህ ጋር ኤዶም ገነት ገቡ እየተባለ ነው። ኤዶም ገነት የተባለው አዳምና ሔዋን የነበሩበት ነው። አይ ገነት የሚለው የቃል ትርጓሜ የአበባ ቦታም በለው የአትክልትም ስፍራ በለው የደስታም ስፍራ በለው እንደፈለግ ትርጉሙ። እዛ ቦታ ላይ ማን ነበሩ? የደስታ አትክልት ስፍራ ላይ አዳምና ሔዋን ነበሩ። ከዛ ገነት ደግሞ አዳምና ሔዋን ወጡ። ከዛ ተዘጋ እያላችሁ ነው። ከዛ ኢየሱስ መጥቶ አስከፈተው እያልክ ነው። እኔ ደግሞ እዚሁ አትክልት ስፍራም በለው የደስታን ቦታ በለው ሄኖክ ገብቷል እያልኩ ነው። የፈለግከውን ዴፊኒሽን ስጠው፣ ችግር የለው። ኦራይት ዴፊኒሽን የፈለግከውን ስጠው። ይሄ ቦታ ግን ኢየሱስ ሳይመጣ ሰዎች እየገቡበት እየወጡ የነበረበት ቦታ ነው። ሲረማመዱበት፣ ሲሞቱ እየሄዱ የሚገቡበት ቦታ ሳይሞቱ ሁሉ ይኸው ሄኖክ ዘፍጥረት 5 ምዕራፍ 5 ነው 6 ላይ ነው አረማመዱን በእግዚአብሔር መንገድ አደረገ እግዚአብሔርም ወደ እርሱ ወሰደው የሚለው ማለት ነው ጥቅሱ። ከዛ በኋላ ዘፍጥረት የሚያወራው ነገር የለም። ነገር ግን ኩፋሌ ላይ አብራርቶ አስቀምጦታል። ወደ ኤዶም ገነት ወሰድ ነው ይላል። ኤዶም ገነት ነው የገባው አዳምና ሔዋን የነበሩበት ገነት ማለት ነው።
እዛ ሆኖ ደግሞ የሚገርማችሁ ነገር የሰዎችን ኃጢአት ሁሉ ይጽፋል። ወርታች ብታነቡት ደግሞ ጭራሽ የጥፋቱን ውሃ ሁሉ እሱ ላከባቸው ይላል። ይኸውልህ አሁን አንተ ሲጀመር ማለት ነው በነገራችን ላይ አሁን አንተ የተረዳት ምንድነው ጥቅሷን ብቻ ነው አውጥተህ የወሰድካት። ለምሳሌ አብረው አንዴ ቪዲዮን አብራልኝ መጽሐፉን አውጣልኝ አንዴ ያለበት ተበለ ሁሴን ሐሰን ነው ሁሴን ነው የሚል አንዴ ያውጣልኝና አንዴ መጽሐፉን አውጣልኝ። ዝቅ አድርገው ይሄው ዝቅ አድርገው ትንሽ ዝቅ አድርገለት ችግር የለውም። ስለ ሄኖክ ይነግራል። ሄኖክ መጽሐፍ እንደተማረ ከሰዎች ሁሉ ልዩ እውቀቶች ወደ ሰማይ ወጥቶ ከመላእክት ጋር እንደተማረ ምናምን የሚያስረዳ ክፍል ነው። ላይ ወጣህ አንብበው እሺ፣ ጊዜ ሲኖርህ። ኧረ አይደለም እኔ እዚህ ሲጀመር የናውዱን ራሱ አንተ እኮ አሁን የምታመጣው እየነገርኩህ እኮ ነው። አውዱን እየነገርኩህ ነው። ወደ ላይ ስትወጣ ዘሩን ያስቆጥራል። በስንት ተወለደ አወራኩ እስካሁን እኔ ዝም ብዬ አዳመጥኩ እኮ ዝም ብዬ አዳመጥኩ። መልስ እኮ እየሰጠን አይደለም እንዴት ላድርግህ እንዴ? እኔም ይኸውልህ ሄኖክ የሄደው አልኩ እዚህ ጋር የሚያወራው ያለ ሄኖክ የሄደው ወደ ብሔረ ሕያዋን ነው እንጂ አልኩ። ማስረጃ ገነት አልወሰደውም። ገነት ማለት እኔ ሄዶን ገነት የሚል አምጥቻለሁ። አንተ ብሔረ ሕያዋን የሚለውን ደግሞ ሄደ የሚለው ማስረጃ አምጣ ወይ በስመ ወጣ እንደ ሰውየው ያሰታር በጣም አስቸጋሪ ነው። እንደዚህ ይከብዳል። ሐሰኑ ቀጥሉ። በቃ አንዴ ሰላት ለስገድ። ቀጥሉ እናንተ ኢብኑ አላችሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ ኢየሱስም ከጎኑ የቆመውን ከጎኑ የተሰቀለውን ወንበዴ እኮ ምንድን ነው ያለው? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ ብሎን አይደል ያስቀመጠው? እሱንማ እኔ ለኢንተርፕሬቴሽን ሁሉ ክፍት የሆነ ምናምን ነገር እንትን አላመጣ። በቃ የዘጋ እኮ አመጣው ነው። ለዛውም ከብሉይ ኪዳን እየገቡ እሱ አዲስ ኪዳን ነው። በነገራችን ላይ አውዱን እናንተ ማስረጃው ምን መሰለህ አሁን ዝም ብሎ አሁን ያንተ ቆይ አንዴ ስማኝ። ብሔረ ሕያዋን ላልክበት ማስረጃ አምጣ መጀመሪያ። ቆይ ለስላመጣ አንዴ አትቸኩል ላመጣልህ እኮ ነው። በስመ አብ ማለት የሆነ አሁን ቅድም ምን አልመሰለ ይወም ትሄሉ ምስሌ በገነት የሚለው አለ አይደለ? አሁን ያን ጠቅሶታል አይደለ? ኢብኑ ወአለይኩም ሰላም ድምጽ አለ አንተ ጋር አኺ ኢብኑ ድምጽ አለ አንተ ጋር ትሰማለህ፣ ግን አይ ቲንክ ኔትወርክ ይዟል። አይ ቲንክ ሚዩት አድርጉት ያ ጀማው። ኢብኑ እየተሰማው አይደለም እናወራው። እሺ ጎንደሬ ማይ ጎድነስ ጎንደሬው እየሰማኝ ከሆነ ብሔረ ሕያዋን ላልክበት ማስረጃ አምጣ ቶሎ በል። ጓል ሰላም ብያለሁ። ኦኬ ኡስታዝ ከተመቸው ይገባል። እንግዲህ አይ ሆፕ ጥያቄሽን ሰምቷል ብዬ እና ሐሰኑ ምናምን ጋ ብዙ አውርታችኋል ይመስለኛል። አዎ ግን ተቋረጠ። በመሀል ሌላ ቶፒክ መጣና የሆነች ልጅ መጣችና ሌላ ቶፒክ ገባ። በቃ እሱ እኔ እስካሁን ግልጽ አልሆነልኝም። ያህዌ ማለት አላህ ነው ወይስ ያህዌ ራሱ የቻለ ፈጣሪ ነው? ለእኔ ምንም ግልጽ አይደለም። ይሄ ወይስ ያህዌ? ሰላም አለይኩም ወራህመቱላሂ ወበረካቱ። ጓል መቀሌ። ወአለይኩም ሰላም ኡስታዝ ወሂድ። ሃይ እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ደህና ነህ? ሰላም ነኝ ያለው ያህዌ የሚባል አምላክና አላህ የሚባል አምላክ ሁለት የተለያየ አምላክ አለ ብለን እኛ ሙስሊሞች አናምንም። ቁርአን ክሌም የሚያደርገው እነዛ አላህ ልጅ ይዟል ያሉትን ሊያስጠነቅቅ ነው ቁርአን ያወረደው። ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ስትመለከቱ እነዛ ልጅ ይዟል ብለው ያሉትን ሊያስጠነቅቅ ነው። ማንን ነው ልጅ ይዟል ያሉት? የመጽሐፉ ሰዎች ክርስቲያኖች ማንን ነው ልጅ ይዟል ያሉት? ፖይንቱ እሱ ነው። አሁን ማንን ነው ልጅ ይዟል? አልገባኝም ኡስታዝ አልገባኝም ጭራሽ። ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ ቁርአን ከወረደበት ዓላማና ኢላማ አንዱ እነዚያ ልጅ ይዟል ያሉትን ሊያስጠነቅቅበት ነው አለ። እነማን ናቸው ከመጽሐፉ ሰዎች ልጅ ይዟል ብለው ያሉት?
እነማን ናቸው ያሉት? ጓል በቀሌ ልጅ ሊያስደነግጥ ልጅ ይዟል ብለው ያሉት እነማን ናቸው? ልጅ ወልዷል ወይም ይዟል ብለው ያሉት እነማን ናቸው? ክርስቲያኖች አይደሉም? ልጅ ይዘዋል ማለት ኢየሱስ ተወልደዋል ማለት ነው ወይስ እንዴት ነው? አልገባኝም። ኦኬ ቀለል አድርገንስ ሱረቱል ኢኽላስ ምዕራፍ 112 ቁጥር 2 እና 3 ላይ ስትመለከቱ አልወለደም አልተወለደም ይላል አይደል? አዎ። ምን ስለተባለ ነው አልወለደም አልተወለደም የተባለው? ልጅ ይዘዋል ስለተባለ ወልድ የሚባል ወልዷል ስላሉ ነው። አዎ አላህን ወልዷል ስላሉ ነው። አዎ ስለዚህ ወልዷል የሚሉት እነሱ ወልዷል የሚሉትና እኛ አልወለደም የምንለው ስንት አካል ነው? ወልደዋል የሚባለውና አንድ አካል ነው። ግን በቃ ተመልከች፣ ወልደዋል ይሉታል፣ ሌሎቹ አልወለደም። እኛ ደግሞ አዎ እንደዛ ነው። ሁለት አይሆንም ነው። አሁን ለምሳሌ ያህዌ ራሱ ነው ወልዷል እነሱ አሉት እንጂ እኛ አልወለደም አልነው እንጂ እነሱ ወልዷል ያሉትንም እኛ አልወለደም እያለ የምንከራከረው ስለ አንድ ፖይንት ነው፣ ስለ አንድ ሲንግል ፐርሰን ነው እያወራን ያለ ነው። ካልሆነማ ጓል መቀሌና ወሂድ ስንት ፐርሰን ናቸው? ሁለት ናቸው። ስለ ጓል መቀሌ ሳወራ ስለ ወሂድ እያወራው ነው አይደለም። በቃ እንደዛ ነው። ወሂድ ቀይ ነው ብለሽ አንቺ አወራሽ፣ ሐሰን ደግሞ ጥቁር ናት አለ። ጥቁር ነው ወሂድ አለ። ስንት ወሂድ አለ? አንድ ወሂድ። ለምንድን ነው ሁለት ያሉ ነው? በተለያየ አይነት ፐርስፔክቲቭ ስላዩት ማለት ነው። የምናወራው ስለ አንድ ኮንሴፕት ነው የምናወራው። ስለዚህ እዛ ጋር ልጅ ወልዷል ያሉትን እና እኛ ደግሞ ልጅ አልወለደም ብለን ስንል የምናወራው ስለ እንትን ነው። ልጅ አለው ብሎ የሚሉት እነሱ ያህዌን ነው። እኛ ደግሞ ልጅ የለውም ስንል የምናወራው ያህዌን ነው ራሱ። አላህ ማለት ነው። አይደንቲቲው አላህ ነው። ስለ አይደንቲቲ ኦኬ። አይደንቲቲ ሁለት አይደንቲቲ የለም። ኦኬ አንደርስታንድ ዳት። እሱ ገብቶኛል። ያህዌ ግን አላህ ከሆነ እስልምና ሃይማኖት ወደ ኦልድ ቴስታመንት ይገባል የሚወስደው ነገር አለ ማለት ነው። ከኦልድ ቴስታመንቱ ዮዴሄ ቫፌ የሚለው ስም አናባቢ ፊደሉ ጠፍቷል። አናባቢ ፊደሉ ዮዴሄ ቫፌ የሚለው አናባቢ ፊደሉ ስለጠፋ ከአዶናይ ላይ አኦአ ወስደው ያህዌ የሚለውን ነገር ፈጠሩ። የተለያዩ ኢንሳይክሎፒዲያዎች እንደዛ ነው የሚናገሩት። ዮዴሄ ቫፌ የሚለው ቃል ስሩ ሐዋ ነው። ሐዋ ማለት ደግሞ ምንድነው? ሕያው ከሚል ቃል ነው የመጣው። ዘሊቪንግ ዋን ማለት ነው ብለው ያስቀምጣሉ። በቁርአን ውስጥ የአላህ ታላቅ ስም ተብሎ የተቀመጠ ስም አለ። አልሐይ የሚል ስም አለው አላህ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 255ን፣ ሱረቱ ጣሃ ምዕራፍ 20 ቁጥር 117ን እና ሱረቱ አል ኢምራን 3:1ን ጠቅሰውና አጣቅሰው 3 እንትን ላይ እንዳለ ነግረውናል። ስለዚህ አላህ ታላቅ ስም ነው አልሐይ የሚለው ስም ገብቻል። አላህ ራሱን የወሰፈበት ሲፋት ሲኖረው ሲፋቶቹ የተሰየሙበት ደግሞ ስሞች አሉት። በቁርአን የተገለጹ 99 ስሞች አሉ። ከዛ ውስጥ ትልቁ ስሙ ማን ነው? አልሐይ የሚል ስም ነው ያለው። አልሐይ የሚል ስም አለው እንቀበላለን። ግን ያንን አልሐይ የሚለውን አምላክ ወይም ደግሞ የዮዴሄ ቫፌ የሚለው ነገር ቁርአን ላይ በግልጽና በሐዲስ ላይ ያህዌ የሚል ቃል አታገኝም። አልሐይ የሚል ቃል ግን ታገኛለሽ። አልሐይ በኦሪጂናል ስሙ ያለን ያለነው አልሐይ በኦሪጂናል ስሙ ዮዴሄ ቫፌ የሚለው ስም ነው እያለን ያለነው። ኦኬ ግን ኦኬ ሰምሃው ከዛ የሚነሱ ጥያቄዎች አሉ። አሁን የሚነሱ ጥያቄዎች አሁን መጽሐፈ ምሳሌ ምዕራፍ 8 ምዕራፍ 30 ቁጥር 4 ላይ ይህን ታውቅ ዘንድ ስሙ ማን ነው ሲባል ያህዌ፣ የልጁ ስም ማን ነው? ኢየሱስ። አሁን ለምሳሌ ከኦኒሴሶች ጋር ስንከራከር መጽሐፈ ምሳሌ ምዕራፍ 30 ላይ ያለውን የስሙ ማን ነው ይሉሽና ኢየሱስ ስትያቸው የልጁ ስም ማን ነው ስትልሽ ደግሞ ኢየሱስ። ስለዚህ ኢየሱስ የአብም የወልድም ስም ነው ብለው ይከራከራሉ። ለዛ አርጊውመንትኛ ስንጠቀም የአባትየው ስም ያህዌ ነው፣ የልጅየው ስም ደግሞ ኢየሱስ ነው ብለን የምንልበት ለአርጊውመንት ቢል ለማድረግ ነው። ያው እኛ ልጅ ብለን ስንል ባይብል ልጅ እያለ የሚናገረው ኦንቶሎጂካል አይደለም አይደለ? አናሎጂካል ነው የሚጠቀመው። ኦንቶሎጂካል ነው። አሁን ክርስቲያኖች ኦንቶሎጂካል ነው፣ ቁርአንም እየተቃወሙ ያለው ኦንቶሎጂካል የሚለው ነው። ልጅ የለውም ሲልሽ ለሚወለድ ካለ አልወለደም አልተወለደም ካለ መውለድና መወለድ የሚለው ነገር ኦንቶሎጂካል ነው እያቀረበ የባህሪ ልጅ ማለት ነው። አላህ የባህሪ ልጅ የለውም ነው ፖይንቱ ቁርአን እያመጣ ያለው። ለምን ከባሮች አንድ ሊሆኑ አይችሉም? በቃ በተአምር ማለት ነው እዚህ ላይ ያህዌ ኢየሱስን የላከው ነው አይደለ? ያህዌ ማለት ኢየሱስን የላከው ነው። በቃ ያህዌ የሚለውን ዝም ብለሽ የተሳሳተ አነባነብ ነው ብለሽ ያዥውና ዮዴሄ ቫፌ የሚለውን ያዥና ዮዴሄ ቫፌ ወደ ኢስላም ውስጥ አለ ወይ ነው ትምህርቱ። አለ። አልሐይ የሚል ስም አለው።
አላህ ማለት ነው። አላህ አልሀይ የሚል ታላቅ ስም አለው። ታላቁ ስሙ ነው። ኢስሙል አዘም ይሉታል በእኛ በኢስላም ማለት ነውና ያን ነው እየተነጋገርን ያለ ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ የልጁ ስም ማን ነው ሲል ደግሞ ስለ እስራኤል ነው የሚያወራው ብሎ ነው አይሁዶች ያስቀመጡት። ግሪክ ሰብጀንት ላይ ደግሞ የልጆቹ ስም ማን ነው ብሎ ነው ያስቀመጠው። የልጆቹ ስም ማን ነው? ልጆቹ ነው የሚለው። እስራኤል የመጀመሪያ ልጅ ነው የሌለ ዘጸአት 4:24 ላይ ስትመለከቸው ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት ልጄን ከግብፅ ጠራሁት ይላል። ስለዚህ የእስራኤል ሕዝብን ልጄ ይለዋል። ከዛ አንጻር የበኩር ልጅ ተብሎ የተቀመጠ እስራኤል ነው። ስለዚህ እስራኤልን አይሁዶች የያህዌ ልጅ ነው ሲሉ ኦንቶሎጂካል አይደለም የወሰዱት ፈንክሽናል ወይም ደግሞ አናሎጂካል በሆነ መልኩ ነው ያስቀመጡት። አሁን የሚነሳው ጥያቄ ምንድነው? እኛ እያልን ያለነው ያህዌ የሚባለው አይደንቲቲ ቁርአን ላይ ያለው አላህ ነው ብለን ነው የምናምነው። አይደንቲቲው ግን ተርሙን ላንጠቀምበት ይችላል። ያህዌ ብለን ላንጠቀም ይችላል። እኛ ያህዌ እያልን የምናወራው እኮ ኮምፓራቲቭ ሪሊጅን ውስጥ ስላለን ነው እንጂ በጸሎታችንም በዱዓችንም በምንም ያህዌ እያልን አንጠቀምም። አልሀይ እያልን ነው የምንጠቀመው። አያተል ኩርሲን ጠዋትና ማታ ስንቀራ ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ አልሀይ የሚለውን ስም ወይም ደግሞ ዘሊቪንግ ዋን የሚለውን ነገር እንጠቀማለን። ከዚህ አንጻር ነው የምናየው ነገር ማለት ነው። እና ባይብል ላይ አንዳንድ ነገሮች የተነገሩ ነገሮች አይደንቲቲ ጉዳይ ነው እኛ የምንቀበለው። ስለ አይደንቲቲ ነው የምናወራው፣ ስለ አትሪቢዩት አይደለም የምናወራው። ለምሳሌ ዮሐንስ ወንጌል 15:1 ላይ አብ ገበሬ ተብሏል አይደል? ያ ሙስሊሞች ገበሬ ብለን እንጠቀማለን። ገበሬ ማለት ትርጉሙ ምንድነው ይላሉ? ተንከባካቢ ማለት ነው ይላሉ አይደል? አላህ አረብ ነው፣ ተንከባካቢ ነው አይደል? ያ ተንከባካቢ ብለን እንጠቀማለን። ገበሬ ብለን መጠቀም አለብን የለብንም ማለት ነው። ዕብራውያን 12:29 ላይ አምላክ የሚባላ እሳት ነው ይላል። ለምለም እያለ ስንከራ ቁርአን ተከተሉ ብሎ ያለው ቁርአንን ብቻና ብቻ ነው። ቁርአንና ሐዲስን ብቻ ነው። እመኑ ያለው ደግሞ ምንድነው? ጥንት የነበረውን በኦሪጂናል ቅርጹ ወርደው የነበሩትን ከአላህ ዘንድ ወርደው እንደነበሩ ነው። ለምሳሌ በኢብራሂም እመኑ ይላል እኮ አላህ። ግን ኢብራሂም የሚባል እኮ ነብይ በአሁን ሰዓት የለም፣ ሞቷል፣ ኤግዚስት አያደርግም። ኢቭን ዲስፔንሴሽኑ ወይም ዘመነ መግቦትም አብቅቷል። የሱ ዱሬሽኑ ማለት ነው አብቅቷል፣ የለም ራሱ። በኢብራሂም በተወረደው መኑ ይላል። ለምሳሌ ሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ የኢብራሂም የተወረደው መጽሐፍ አለ ወይ? በአሁን ሰዓት የለም። ወደ ኑህ አወረደን ይላል። ወደ ኑህም በተወረደው እናምናለን። ግን ኑህ አለይሂ ሰላም የነበረው የወረደለት ዲቫይን ሬቨሌሽን አሁን ላይ ላይኖር ይችላል። እመኑ ያለው ወርዶ እንደነበረ መለኮታዊ ጭብጣቸው ወይም ደግሞ በመለኮታዊ ቅርጽ በመጀመሪያ በመጣበት ቅርጽ ላይ መለኮታዊ ቅሪታቸው ምን እንደነበረ ምን ትምህርት እንደነበራቸው እንድናምን የተነገረን እንጂ አህሉል ኪታቦች ወይም ክርስቲያንና አይሁዶች በእጃቸው በመጻፉት መጽሐፍ ላይ እመኑ የሚል ነገር የለም። አላዘዘንም። እንደዛ ዳይሬክት እንትኖች የሉትም ቁርአን ላይ ማለት ነው። እና አይ ቲንክ በደንብ አለመረዳት ነው። ይሄ ኮምፓራቲቭ ሪሊጅኑን ስለማያውቁት ነው እነሱ አሁን የሚተብታታባቸው። ልክ እኔ የሆነ ነገር ስናገር አላህ ልጅ አልወለደም ብዬ ስናገር ያህዌ ደግሞ የልጁ ስም ኢየሱስ ነው ብዬ ስናገር አይተው ያቺን ነገር አሴምብሊ ለማድረግ ለማገጣጠም ይሞክሩና ይሄው አንድ ቦታ ላይ አላህ ያህዌ ነው ይላል፣ ሌላ ቦታ ላይ ደግሞ አላህ ያህዌ ነው ይላል፣ አላህ ልጅ የለውም ይላል። ተመልሶ ደግሞ ሌላ ቦታ ላይ ደግሞ ያህዌ ደግሞ ልጅ አለው ይላል። ወሂድ እኔ እኮ ሙስሊም ነኝ። ራሱ እያወራን ያለ ነው ኮምፓራቲቭ ሪሊጅን። እግዚአብሔር እያልኩኝ ይጠቀም የለ እንዴ? ንጽጽር ላይ ስንማማር እግዚአብሔር እያልን እንጠቀማለን። ግን እግዚአብሔር የሚለውን ግን ለአምልኮ አንጠቀምበትም። አለ የሚጠቀም ሙስሊም አለ እግዚአብሔር እያለ የሚጠራ እዚህ ቤት ውስጥ እኔ ሰምቼ አላውቅም። ራሱ እኛ ዱዓም ስናደርግ ሰላትም ላይም ስንሆን ሰላምታም ስንመልስ እንዴት ነህ ስንባል አልሐምዱሊላህ ነው እንጂ እግዚአብሔር ይመስገን አንልም። እንደዛ አይነት የሚጠቀም የለምና ከዛ አንጻር ብታዩ ጥሩ ነው። ተመለሰልሽ? አዎ ተመለሰልኝ። ግር ብሎኝ ከነበረ ትንሽ አሁን አንደርስታንድ እያደረኩት መጥቻለሁ። ግን ከዛው ሳልወጣ በፊት አንድ የመጨረሻ ጥያቄ ልጠይቅ። አንድ ግራ የገባኝ ነገር ደግሞ ምንድነው፣ አንድ ነገር መንስገው የሆነ 4 አይነት አፈጣጠር ብለህ ነግረኸኝ ነበር እና ኢት ሜክስ ሴንስ ብዬ የተቀበልኩት ነገር ነበረ። ለምሳሌ
የመጀመሪያ አዳም ተፈጠረ ከአፈር፣ ከዛ ሁለተኛ ሔዋን ከጎኗ አጥንት ወጣች፣ ከዛ ኢየሱስ ከድንግል ማርያም ከወንድ ከሴት ብቻ፣ ከዛ ሴክሹዋል ኢንተርኮርስ 4 አይነት አለን ብለናል። ከዛ ግን አሁን ጂኒ የሚባል እሳት አለ ሰማውና 5ኛ ፍጡር ናቸው ወይስ አይ ዶንት ኖ። የሰው አፈጣጠር በ4 ይከፈላል ብለን የመጀመሪያው ካለ ወንድ ካለ ሴት የተፈጠረ አለ አዳም የሚባለው። ሁለተኛው አፈጣጠር ደግሞ የአዳም ተቃራኒ ያሉ ከወንድና ከሴት እኛ ማለት ነው፣ 2 ማለት ነው ተቃራኒ። ሶስተኛ አፈጣጠር ደግሞ ምንድነው? ከወንድ ያለ ሴት የተፈጠረ ፍጡር አለ። ማናት? ሔዋን። ከወንድ ያለ ሴት ሔዋን። አሁን የእሷ ተቃራኒ ነው የሚጠበቀው የነበረው። ከወንድ ያለ ሴት እንደተፈጠረችው ከሴት ደግሞ ያለ ወንድ ይጠበቅ ነበር። ከዛ ኢሳ መጣ። ይሄ ነው የኛ አስተምሮታችን ማለት ነው። ጂኒዎች ግን አፈጣጠራቸው ያልሽው ጂኒ ሌላ እንትን ነው፣ ሌላ ቢንግ ነው አይደል እንዴ? ልክ አሁን እንደዛ ማካልሽ እንስሳም እኮ አለ። ድመት አለ። የመጀመሪያው ድመት ከየት ነው የተፈጠረው? የመጀመሪያው ድመት ቢንግ ነው። ፍስውር ናቸው፣ እኛ እናውቃቸው፣ እነሱ ያውቁናል። ሌቭላችን አይደለም። አሁን ለምሳሌ ፕላንት እና ከሚነራል ማን ነው ሌቭሉ ከፍ ያለው? ምን አልከኝ? ከሚነራል እና ከፕላንት ማን ነው ሌቭሉ ከፍ ያለው? ሚነራል ነይ ሚነራል አይደል? ሚነራል የመዋሃድ ባህሪ ነው ያለው፣ የማደግ ባህሪ የለውም። ፕላንት ይበልጣል። ፕላንት ወደ ታች ማየት ይችላል። በምን ማደግ ስለሚችል ማለት ነው። ይበላል ራሱ አፈርን ምናምን ሚነራል ይበላል። ከዛ ከእንስሳና ከፕላንት ደግሞ ማን ይበልጣል? ከእንስሳና ከፕላንት እንስሳ ነው። እንስሳ። ምክንያቱም እንስሳ የመዋሃድ ባህሪ ያለው እንደሚነራል፣ እንደ እጽዋት ደግሞ የማደግ ባህሪ ያለው፣ ግን 5 የስሜት ሕዋሳት ደግሞ ተጨማሪ ያለው። ይሄ እንትን ማለት አሁን ከሰውና ከእንስሳ ማን ይበልጣል? ከእንስሳና ከሰው ሰው ይበልጣል። አይሽ አንድ ሌቭል ሄዷል እሱ። ሰው ኢነር ኔቸር አለው። ኢማጂኔሽን፣ ሜዲቴሽን፣ ቶት፣ ኮምፓሬሽን፣ ሪሚሞሪ የሚባል ነገር አለው። ግን ምን ይዟል? እንደ ሚነራል ይዋሃዳል፣ እንደ አታክልት ያድጋል። እንደ እንስሳት ደግሞ 5 የስሜት ሕዋሳት አሉት። እንደ ሰው ደግሞ እንደመሆኑ እንትን አለ። አሁን እነዚህ ጂኒዎች የምታያቸው ደግሞ አንድ ሌቭል ከኛ ያደጉ ናቸው። ሌቭል አንደርስታንድ የእነሱ ስፌር ከፍ ያለ ነው። አናቃቸውም ራሱ ኖርማሊ ማለት ነው። ሲነገረን በቁርአንና በሐዲስ ላይ ስለመጡ ነው። ሲጀመር ስማቸውም እኮ እንደዛ ነው። ጂን የሚለው ቃል ስውር ማለት ነው። ሲምፕሊ ሲተረጎም ስውራን ፍጡራን ናቸው ራሱ። አንዳንዶቹ እንደውም ዩፎዎች ይሏቸዋል። አንናውንግ ፍላይንግ ኦብጀክት፣ የማይታዩ በራሪ አካላት አሉ ብለው ያምናሉ ሳይንቲስቶች። ግን እነማን ናቸው? ምንም የሚታወቁት ነገር የለም። አንዳንድ ጊዜ ፍጥነታቸው ራሱ ልክ እንደ ኤሊና እንደ ፈረስ ነው ይላሉ። ጀትና እነሱ ተወዳድረው ይላሉ እንትኖች አሉና ሳይንቲፊካል ኮንሴፕቹዋል ፍሬምወርኮች ስላሉ እሱ ብዙም እንትን አይደለም። ኤኒዌይ እንዲሁ እንደ ሀሳብ ደረጃ እንደ ኢንፎርሜሽን እንዲሆነን ነው እንጂ እንደ ኤቪደንስ እንዲሆነን አይደለም። መረጃ እንዲሆነን ነው እንጂ ማስረጃ መሆን አይችልም እሱ። አመሰግናለሁ። በጣም ገብቶኛል አሁን። ኦኬ እንግዲህ በርቺ እንትን በይ። ምን የዲን ትምህርት እንዴት ነው? እንዴት እየሆነልሽ ነው? ጥሩ እየሄደልሽ ነው? አልፎ አልፎ ነው የምማረው። በጣም ቢዚ ስለመሆን በስራ ሞስት ኦፍ ታይም፣ ግን ሰምታይምስ እጠይቃለሁ። ግርድር ሲለኝ እማራለሁ። አሁን ደግሞ ቴሌግራም ትምህርት እየገባችሁ እየተማራችሁ ነው? ያ ሰምታይምስ እኮ ቁርአን ምናምን ጀምረሻል ወይስ? ኖ አልጀመርኩም እኮ ጀምሪያ። ኦልራይት አይ ዊል። አዎ ጀምሪ። ያው እኛ እንደዚህ ማለታችን አንተው ሰው ይጥላን እንጂ እንደዚህ ተማሩ ማለታችንን ሰብሰብ በሉ ማለታችንን ሰለምቴዎች አናቆምም። የፈለገ ለሰው ብለን አይደለም የመጣ ነው እዚያ አካባቢ ላይ። ስለዚህ መናገራችንን አንተውም። የተቀበለን ይቀበለን፣ ያልተቀበለን ደግሞ አለመቀበል ይችላል። አትናገሩ የሚባል ነገር የለም። መብት አለን ምናምን ነገር ይላሉ። ስለ መብት አይደለም ጥያቄው ማስጠንቀቅ አለብን። እንደ ሙስሊም ማስጠንቀቅ መቻል አለብን። ኡማችንን የሙስሊም ጀማው ህዝበ ሙስሊሙን ላይ ያለውን ነገር ጠንክረን ነው መሄድ ያለብን። ከሰለማችሁ ስልምልም በሉ፣ ካልሆነ ደግሞ እንትን ነው ራሱ ልፍስስ አትበሉ። በዛ ላይ ደግሞ ከኩፋሮች ጋር አትቀማመጡ። ለጊዜው ትምህርታችሁን እንትን በሉ፣ ቀልባችሁ ይደርቃል። አላህና መልእክተኛውን የሚያበሻቅጡ የሚያነውሩ
የሚያብጠለጥሉ ሰዎች ጋር አትቀማመጡ፣ አይፈቀድም እያልን መናገር ግዴታችን ነው። እንናገራለን ማለት ነው። መቀበል አለመቀበል የሰው ምርጫው ነው። አለዘዛችሁ አለ ምናምን ነገር ምናምን አላልኩም። እኔ ማዘዝ አይደለም። አላህ በቁርአን ውስጥ በመልካም የሚያዙ ከክፉ የሚከለክሉ ሰዎች በመካከላችሁ ይኑሩ ብሏል። ሱረቱ ተውባ ምዕራፍ 9 ቁጥር 171 ላይም እንደዛ ነው የሚናገረው። ለምዕመናን ከፊሉ ለከፊሉ ረዳት ነው፣ በመልካም የሚያዙና በመጥፎ የሚከለክሉ ነው። እርስ በርሳችን እየተመካከርን የምናደርገው ነገር ነው። አትናገሩ ተብሎ አይታፈንም። ስለዚህ ለአዳዲስ ሰለምቴዎች ነው የምንለው፣ ግዴታችን ነው መናገር ማለት ነው። ዝም ካልን በኋላ ላይ የሆነ ነገር ቢፈጠር አላህ ዘንድም እንጠየቅበታለን። ከዛ አንጻር ነው ጓድ መቀለዬ ተማሪ ምነግርሽ ነገር እንደዛ ነው። ይሄንን አሁን የምትጠቀሚበትን ሰዓት እዛ ላይ ብታዩ የሆነ ነገር ትይዣለሽ፣ መሰረታዊ ነገሮች ትይዣለሽ። የለፋሽበት መስዋዕት የከፈልሽበት ቤተሰቦችሽን ያጣሽበት ብዙ ነገር ያጣሽበትን ነገር ከሆነ ደግሞ የሆነ ነገር መሰረታዊ ነገሮች እንኳን ቢያንስ ብትማሩ ጥሩ ነው ብዬ ነው ማምነው። እንደዛ ነው። ግሩፕ ከሌለሽ እናስገባሻለን። የኡስታዙ ሄድ የሰለምቴዎች ግሩፕ አለ። ቁርአን ትቀሪያለሽ። ሌሎች አጫጭር የአቂዳ ኪታቦችም ይቀራበታል። እዛ ትገቢያለሽ። በውስጥ አናገኝ ሌሎቻችሁ ጥያቄ ያላችሁ እስልምና ላይ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ፣ ወይም መወያየት የምትፈልጉ ካላችሁ ደግሞ ሜሪና መወያየት ከፈለግሽ መወያየት መቀጠል ትችላለሽ። ዲና ጥያቄን ጠይቅሽ ወይስ ጠይቂያለሽ? ዳምጣችሁ ትንሽ ቀጥሉ እናንተ። እሺ ታምራት የሚለው ልጅ አስገቡኝ እያለ ነውና እኔ ልውረድለት ይግባ። ኖ ቆይ እኔ ልውረድና ታች ማለት ነው። እናንተ ኢብኑ ገብተህ ቢዩት ላድርገው። መግባቱን አላወቅም መሰለኝ። ታምራት ሙስሊም ነው? ኦኬ ሙስሊም ከሆንክ ሙስሊም ላልሆነ ቦታ እንልቀቅ። ሐሰኑ ቀጥሉ፣ ቤቱን አስተባብሩ። አሚሮ እሺ አለው። ታሜ ጥያቄ አለ አለኝ። መጣሁ ስኒ ቢዚ ሆኛል። አንድ 2 ደቂቃ ጥያቄ ካላችሁ እሺ። ኡስታዝም ከታች አሉ፣ አቡበክርም መጥቷል። እነ ሙራድ ምናምን ስላሉ ችግር የለውም። ጥያቄ ያላችሁ ሜሪና ማሂ ምናምን እና ሐሰኑ አሉ እዚህ ኢብኑል ኢስላም ጥያቄ ካላችሁ ችግር የለውም። ሰላም አለይኩም። ሰላም ብያለሁ። አለን ሜሪና እንዴት ነሽ? መስከናለሁ። ጥያቄ ነበረኝ። እሺ ማን ጠይቅ? ኦኬ ለምንድን ነው ከቁርአን ጥያቄ ስንጠይቅ ከመጽሐፍ ቅዱስ የምትመልሱት? ማለት እንደማስረጃ የምታቀርቡት መጽሐፍ ቅዱስ ትቀበላላችሁ እናንተ? ቆይ አንዴ አቡኪ እናስገባለሽ። ኢሳቅ አቡኪ ምናምን ገቡ አንዴ ነው እንደዛ ሲያደርግ ያየሽው ነው። ከቁርአን ጠይቀሽ ከመጽሐፍ ቅዱስ ለማስረጃ ተሞከረ። አሁን ስለ እስልምና እሷ እየጠየቀች ስለነበር ማስረጃ ደግሞ ከብሉይ ኪዳን እየጠቀሰ እያስረዳት ነበር። ስለ እስልምና የጠየቀው ለእስልምና የጠየቀ አሁን ልጅቷ የኔ ሰማሁ አይደል የጠየቀች እሷ። ከዛ ከመጽሐፍ ቅዱስ ላይ እየጠቀሰ ደግሞ ያስረዳት ነበር። ለእስልምና አልጠየቀችም እሷ እና ነው እንደ የጠየቀችው። ልጅቷ እኮ ሙስሊም ነች፣ ለምቴ ነች፣ ግን ስለ እስልምና አይደል የጠየቀችው። ስለ ክርስትና አይደለም የጠየቀችው። ታዲያ ያህዌ ስለሚለው ስም የጠየቀች ያህዌ አላህ ነው ወይ ብላ ነው ጥያቄ ያነሳል። እዚህ ጋር ስናወራ ብዙ ጊዜ ጠይቃለሁ ይህን ጥያቄ። ግን እኔ ራሱ አሁን ለምሳሌ ስጠይቅ ማስረጃ ከመጽሐፍ ቅዱስ ላይ እንደዚህ ያለ እየተባለ ይመጣል እና እንዴት ነው የምታዩት እሱን ነገር? እናንተ ጥያቄ እስልምና ላይ ጥያቄውን ስታነሱ ስነግራችሁ
ለመቀበል ስለሆነ እናንተ ጋር እናንተ ብቻ አይደለም ሰው ልጆች በአጠቃላይ እንዲያነቡት የተሰጠ እንዲገነዘቡ ነው። እኛ የክርስትና ብቻ ብላችሁ የምትይዙት ነገር አይደለም። ጥያቄ የጠየቀችው ያህዌ አላህ ነው ወይ ብለን የጠየቀ እኔ ጋር ብቻ ነው። ሀሰኑ ኔት በጣም እያዘህ ነው። አይ ቲንክ ልሰማም አቤ ነው። እስኪ ጠጋ በል፣ ጠጋ ወደ ስልክ። አሁን ትሰማለህ? አሁን ትሰማለህ። ቀጥል። ኦኬ ሜሪና፣ እስኪ አሁን አንቺ እስልምና ላይ ጥያቄ ጠይቂና እንመልስልሽ። ከዛ እናንተ መጽሐፍ ጋር እንገባለን አንገባም የሚለውን ነገር ታዘቢ። እስልምና ላይ ጥያቄ ካለሽ አንሽና እንመልስ። እሺ ግን ይቅርታ ከስር ያላችሁ እኔ ጥያቄ ነው የጠየቅኩት፣ ንጽጽር አይደለም ማለት ጥያቄ ሲጠይቅ ንጽጽር አይደለም። ለዛ ነው የጠየቅኳቸው። ይቅርታ። ችግር የለም። እሺ ጥያቄ ይሄና ቁርአንን ተደግፈ መልስልኝ ዝም ብለህ ማለት ነው። እሺ አቡበከርም አለ እዚህ ጋር። እሺ ቀጥይ። እሺ ሱራ 489 ላይ አይሁዶችንና ክርስቲያኖችን ረዳት አርግታችሁ አትያዙ ይላል። ይህንን በእስልምና አርግተህ መልስልኝ። ምዕራፍ 4 ቁጥር 89 አለሽ? ምዕራፍ 4 89